አስፋልት ስሻገር መኪና ገጨ። መቁረጥ ነው እግረን። አዎ እኔ 10 ቀን ራሴን ስቻለሁ። እኔ በጣም ከባድ አደጋ እኮ ነው። 14 ሰው ሞቶበት ቦታ ወዳለንበት አይደለም ገደል ነው የገባው። ጭንቅላት በጣም ሰቅጣጭ ሞመንቶች ካሉ እነሱን በራሱ ዲሌት ያደርጋል። ጥር 3 ቀን ነበር። ጥር 3 2007 ቀን እሁድ ቀን ነበር። በጣም በሚገርም ሁኔታ አሁንም ጥር 3 እሁድ ነው። ጥር 3 ደግሞ ከአንዴም ደግሞ ሁለቴ ነው ዲቪ ደረሰኝ። ሁለቴ መኪና አደጋ፣ ሁለቴ ዲቪ ደርሶሃል አለች። ቀልድ ነበር የመሰለኝ ወላሂ። ደረሰ ምኑ አህመዲን መሐመድ አየነው አይደል? አዎ ደርሶሃል አንተ ነው። ምንድነው ዲቪ ሲደርስ ምንድነው የሚለው? እዛ ዲር አየነው አህመዲን መሐመድ you have been selected for further diversity visa program ምናምን የሚል ደብዳቤ አለ። ሽንት ቀዘቀዘ። ደውዬ ለእናቴ ነግሬያታለሁ። እናቴ ቦሌ እኮ አቧራ አለ። ሴልስ ምንድነው የሚጠይቁት? እኔ የመጀመሪያ ሽያጭን የሸጥኩት በ4 ወር እንዴት አላባረሩ? ዛሬ ያለው ዋጋ ነገ ላይ የለም። ነገ እየጨመረ ነው የሚሄደው። ውሸታም ናቸው ሴልሶች፣ ውሸታም ናቸው። የሌለን ነገር አለ ብለው ሶሪ ቱ ሴይ ዚስ። ግን ሰው ደግሞ በባህሪ መዋሸት ይወዳል። እኛ ራሱ አሳመነን እኮ አንተ እዚህ ቁጭ አይደል? አሁን የሚገዛና የማይገዛውን እንዴት ነው የምትለዩት እናንተ? 11.5 ትጨርሳለህ። ምንድነው ትርፋችሁ እናንተ? ቴምር ከሌላው ምን ለየት ያደርገዋል ካልከኝ፣ አንድ ድርጅት ለኔ ከወለድ ነፃ ከሸጠልኝ እሱ ምንድነው የሚጠቀመው? ዌል ስትለው የሚጠራጠር ደንበኛ አለ። ዲያስፖራ ይገዛል። አሁን ከሎካሉና ከዲያስፖራው የቱ ነው በብዛት የሚገዛው? እኔ አንድ ማቀው ሰው በ90 ቪው 4 ቤት ሸጡ። እኔ ይጠቀማል ድርጅቱ እናንተ ነፃ ሰልጣችሁ። እኔ መጀመሪያ ሽያጭ የራንደም ኮል ሽያጭ። ኧረ ዝም በል ወላሂ። አንተ ገዝተሃል እንዴ? በ7 ዓመታት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው፣ ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም ከኢትዮ ሪል ስቴት አዋርድ የክብር ሽልማትን የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው እያለ ነው። በቅርቡ ባወጣቸው ሳር ቤት ቫቲካን ኤምባሲ አቅራቢያና አቧሬ ላይ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ሁኑ ይላቸዋል። ከባለ 1 እስከ ባለ 3 መኝታ ቤቶችን ካለምንም ወለድና ተጨማሪ ክፍያ በኢትዮጵያ ብር ብቻ በመዋዋል ይግዙ ይለውታል። እንዲሁም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው። ለተጨማሪ መረጃ እንዲሁም ሳይትና ኦፊስ ለመጎብኘት ስክሪኑ ላይ ባለው ስልክ ደውሉ። ቴምር ፕሮፐርቲስ። በጣም አንሳታለሽ። እሺ ትልሽ ካሜራው ላይ እንትን ስለሚል ወይ ዛሬ ሳልሳልዬ የለችም። ጓደኛዬ ወደዚህ እኔ ግን እጅ ላይ በተደግመኝ እዚሁ ደስ ይለኛል። ትልግም ችግር የለም። አንድ ደግማለሁ እኔ ሁለት ተዳርኩሽ ጎበዝ። እኔ ሲጎድል አልወድም። የምን ጎዶሎ ነው? ምን እኛ ቤት ግን እስከ መስመር ድረስ ብቻ ነው የሚደረገው ነው የሚባለው። መስመሩም እኮ ለዛ አይደል ለቡናው እንትን። እኔ ግን ሙልት ቡና አይ ትቆጣለች። ከመስመሩ በላይ መስመሩ እኮ የተሰራው እየበረዘች በማጨሻውና መቆዋለን። ቆንጆ ቡና አለች። አሃ ካሚል ይሰማል። አንድ ሁለት ሳሉዬ ናፍቀሽናል። አንድ ሁለት መርሐባ። እንኳን ደህና መጣህ አንበሳው። እንኳን ደህና ቆየኸኝ። መችቶሃል? ፒስ ነው። እንትን ካለ ምግሬን ሰቀላለሁ ትንሽ ቆይቼ። ስቃል መብትክ ነው እንደ ቤትክ። ያው ከኛ ፖድካስት የማንን አይተሃል? ሳትዋሽ የማንንም አላየም። በሼም ሳይሆን አክቹሊ የመጨረሻዎቹን ይሄ የሙስሊሞቹን ፖድካስት ነው ያየሁት። ብዙ ጊዜ ነው ዩቲዩብ ላይ ያለው። ምንድነው ምን ሶሻል ሚዲያ ነው የምትጠቀመው? አክቹሊ እኔ ፌስቡክ ላይ እና ሊንክዲን ላይ ነው ያለሁት። ያው እንትን ስለሆነ ስራና ስራ ብቻ ስለሆነ ያለሁት በቃ ሊንክዲን ላይ ጥሩ እንትን የፕሮፌሽናል ፕላትፎርምም ስለሆነ፣ ከዛ ደግሞ ፌስቡክ ደግሞ ቡስት አለ ምናምን። አልፎ አልፎ ቲክቶክ ላይ ፖስት አለን፣ ግን ደግሞ ቲክቶክ ፖስት ኖርማሊ ለፎርማሊቲ የሚፖስት ፖስት ነው እንጂ እንደናንተ አይነት እይታ ምናምን ኖሮት አይደለም። 300 እና 400 ሰው ነው የሚያየው፣ ግን ደግሞ 1-2 ስልክ ይደወልበታል። 300 እና 400 ቪው ታርጌት ኦዲየንሳችን ነው የሚያየው ሰው። አዎ ማለት ከ300 እና ከ400 እይታ ውስጥ 2 ሰው መደወል እኮ ቆንጆ ነው። በጣም 400 ሰው እኮ በጣም ብዙ ነው። እኛ በቪው ስለለመድን ነው እንጂ 400 ሰው ብደረድር እኮ በጣም ብዙ ሰው እኮ ነው። ከ400 ሰው ወላሂ ደውላት ታርጌት ኦዲየንስ ካየ ለምን አይደለም? ታርጌት ኖርማል አሁን ኖርማል ሰው ጋርማ 1 ሚሊዮንም ታይቶ እኮ አንድ ሰውም ላይ ደውል እንዴ በመቶ ሺዎች ታይቶ እኮ የማይደወልለት ሰው አለ።
ግን አሁን 300 ሰው እና 400 ሰው አይቶት አንድ ሁለት ሰው የሚደውለው ኖርማሊ ፍላጎት ያለው ሰው ነው የሚያይህም። ከዛ ደግሞ ከመጀመሪያው አንተ የምትከፍተው ያ ቲክቶክም ሆነ ሰምቲንግ የሚታወቀው በዛ ነው። አሁን እኔ የምሰራው ሪል ስቴት ነው፣ በሪል ስቴት ነው የሚታወቀው እንጂ ሌላ አይነት እንትን የለኝም። ከዚህ በፊትም የምሰራቸው ነገሮች የሉም። ኖርማሊ ታሪክ ተናጋሪ ኦር ደግሞ ሌላ ኮንተንት ክሬተር አይደለሁኝም። ኮንተንት ክሬተር በሆን ኖሮ በኮንተንት ክሬሽን ነው የሚታወቀው። ማስታወቂያ ሲሆን ይጠፋል። እኔ ግን ከመጀመሪያው የምታወቀው በማስታወቂያ ነው። ሶ ማስታወቂያውን የሚያይ 400 200 ሰው አለ። ከ200 ጀምሮ እስከ ለምን ማስታወቂያውን ማስታወቂያ እንዳይመስል አድርጋ ትሰራውም? ለምሳሌ የምታቀርበው ነገር ሳይሆን የምታቀርብበት መንገድ ነው ይባላል። ክትፎን በፖፖ ብታቀርበው ማንም አይበላውም ይላሉ። ክትፎን ግን ለምን ሽሮን በተጋቢ ነው በሸክላ ድስት አድርገህ ብታቀርበው አቀራረቡን ነው ዋና። ለምሳሌ አሁን አንተ የሪል ስቴቱን 1 ሚሊዮን እንዲታይ አድርገህ ለምን አትሰራውም? ምን ያንሳሃል አንተ? ኮንተንት ክሪኤሽን ዳትስ ኢት። አሁን ጥያቄው ምን መሰለህ፣ እንትናችን ከእይታው ጋር አይደለም አይደለ? እውነት ነው። ኦዲየንሱ ሲጨምር 400 ታርጌት ኦዲየንስ አገኘህ አይደል? 400,000 ታርጌት ኦዲየንስ ለምን አታገኝም? ዳትስ ኢት። ከፍትፍቱ ፊቱ የሚባለው ነገር ማለት ነው። እንደሱ እንሞክራለን፣ ግን ደግሞ ስንፍና የሚባል ነገርም አለ። ከዛ ደግሞ ምን አለ መሰለህ፣ ስራው በባህሪው ሙሉ አንተነትህን የሚፈልግ ስራ ስለሆነ ኮንተንት ክሬት ለማድረግ የሆነ ንጹህ የሆነ አእምሮ ያስፈልግሃል። የሆነ ከሀሳብ ነፃ የሆነ ነገር እና ከሀሳብ ነፃ ሆነህ ኮንተንቱን ክሬት አድርገህ ከዛ በኋላ ጊዜህን ወስደህ ቆመህ ሰርተህ ነው። እኛ ቪዲዮ የምንሰራው ጥሩነቱ የእኛ ካምፓኒ ቪዲዮ ፕሮዳክሽን ቲም ስላላቸው ፕሮዳክሽን ቲሙ ነው የሚሰራው። ኤዲቲንጉንም እነሱ ናቸው የሚሰሩት። ኤቭሪቲንግ። ስሙ ምንድን ነው ካምፓኒ የምትሰሩበት? ቴምር ፕሮፐርቲስ ይባላል። እና በቃ ሁሉንም ነገር እነሱ ስለሚጨርሱልን የ5 ደቂቃ ሹቲንግ ነው። 5 ደቂቃ ሾት አድርገህ ትመጣለህ። እንዴት እንደሆነ አታውቅም። ተሰርቶ ነው የሚሰጠህ። ከዛ ውጭ ያለውን ነገር እኛ የምንሰራው ፎሎ አፕ የሚባል ነገር አለ። ትወጣለህ ደግሞ ትዞራለህ። እኛ ደንበኛ ፍለጋ እንዞራለን እና እሱን ስለምናደርግ ጊዜ የሚባለው ነገር እንትን አይልም። አይኖ ትንሽዬ ስንፍና የምትባለውም ነገር ትኖራለች ኮንተንት ክሬት ለማድረጉ ማለት ነው። ከዛ ውጭ ያለው ነገር ግን እንዳልከው ነው። ቅመም ቢጨመርበትና እንትን ቢል ሞር እይታን መሳብ፣ ሞር ታርጌት ኦዲየንስን ማግኘት ይቻላል። የመጀመሪያ ያደረኩት ነገር ምንድን ነው? አዲስ አበባ መምጣት ነው። አዲስ አበባ መጣሁኝ። እዚህ ቤተሰብ ጋር ነው ያረፍኩት። ቤተሰብ ጋር አረፍኩኝ። አለም ገና አካባቢ ነበረ ምናምን ነገር። ምን ገረመ? ማን ያዟል? ልክ እዚህ አዲስ አበባ ስመጣ አለ ይሄ ሁሉ መኪና የት ነው የሚያድረው ብዬ መጀመሪያ የገረመኝ አዲስ አበባ ከዚህ በፊት የመጀመሪያ ዲቪ ጊዜ መጥቻለሁ። ሶ ያኔ ነው ለመጀመሪያ ጊዜ የመጣሁት። ብዙ ጓደኞቼ ክረምት ላይ ይመጣሉ ምናምን ነገር ስለ አዲስ አበባ ይነግሩኛል። እኔ ገረመኛ መጀመሪያ አዲስ አበባ ስመጣ ቦሌን ሳይሆን ቦሌ አቧራ ያለ አይመስለኝም፣ ጭቃ ያለ አይመስለኝም ነበርና ገረመኝ። እንዴት እንደዚህ ነበር እንዴ ቦሌን የምስለው? ላይክ በጣም ሌላ በቃ እንደ ውጭ ሀገር እንደምናየው አይነት ነገር ነው። እና ሳየው ደውዬ ለእናቴ ነግሬያታለሁ። እናቴ ቦሌ እኮ አቧራ አለ አልኩ። ከዛ ግን እዛ ቤተሰብ ጋር አረፍኩኝ። በዚህ መጥቼ መስከረም ወደ መጨረሻዎቹ መጥቼ ጥቅምት ላይ ስራ ጀምሬያለሁ። ሪል ስቴት ሴልስ ነው የጀመርኩት። የት ካምፓኒ ጀመርክ? እንዴት ጀመርክ? እሱ ነገር እንዴት ነው? እስቲ ስለ ሪል ስቴት ፈልጋለሁ። ሴልስ መሆን ሪል ስቴት ይተጣበታ ላንድማርክ ይባላል። የማርኬቲንግ ኤጀንት ነው። ያኔ እንትን ካልኩኝ በኋላ ትሬኒንጉን ከወሰድኩ በኋላ ደረጃን ኦንላይን ኮርሶችን ወስዳለሁኝ ስለ ማርኬቲንግ፣ ስለ ሴልስ ምናምን ነገር። ሶ በጣም ተሳብኩኝ እና አንድ ጓደኛም አለችኝ የምትሰራ ሪል ስቴት ሴልስ ላይ እና እሷም ኢኒሼት ታደርገኛለች። በቃ አሪፍ ነው ጀምር ምናምን እያለች እና በደንብ አያለሁኝ። ቢኒያም ጎልደን የሚባል ትሬነር አለ፣ እሱን አየዋለሁኝ። እሱ ሪል ስቴት ላይ ነው የሚሰራው? አዎ። እና ማርኬቲንግ ትሬኒንግም ይሰጣል፣ ኮርሶችን ይሰጣል። የራሱም ማርኬቲንግ ኤጀንት አለው መሰለኝ። የእሱን ዩቲዩብ ላይ ያለሁኝ ምናምን ነገር። ከዛ በኋላ ምንድነው ሀፕን ያደረገው ወደ ሪል ስቴቱ ጆይን ማድረግ እንዳለብኝ አሰብኩኝና ጓደኛዬን አወራኋት። እዚህ ሪል ስቴት ሴክተር ላይ የምትሰራውን ኒሻን ትባላለች። እሷ ናት ስራውን ያስጀመረች። ይመቻት ኒሻን። ይመችሽ ነው። ከዛ ከገባሁ ዳንኤል ይባላል የመጀመሪያ አለቃ። እሱ ነው ስራ ያስጀመረኝ። እጄን ይዞ ስራ ያስጀመረኝም እሱ ነው። እሱንም ማመሰገን ፈልጋለሁ። አጋጣሚውን አግኝቻለሁ። አብሽር።
ከዛ ሪል ስቴት ጀመርኩኝ ስራ። ደሞዝ የለው ብዙ ሰው የሚለው እሱ ነው። አሁን ማስታወቂያ ምናምን ሲያሰሩን ቅበሩን ነው የሚሉት። አሁን እነሱ የሆነ 3 ወር ነው ምናምን ነገር ይሰጣቸዋል፣ ካልሸጡ ይባረራሉ መሰለኝ አይደል? እኔ ያሰሩኝ እንደዚህ ተበድረው ምናምን ከአክስቴ ከእናቴ ተበድሬ ነው ምናምን አደራ ምናምን ብለው ማስታወቂያ ያሰሩኝ ሰዎች አሉ። እንደዚህ በ3 ወር ውስጥ ምናምን ነገር ያባርራል ድርጅቱ። በ3 ወር ትባረራለህ። ምክንያቱም 3 ወር ከዛ ግን ፐርፎርማንስ ታይቶ እንደየድርጅቱ የተወሰነ ያክል ጊዜ ይሰጥሃል። ግን በ3 ወር ውስጥ ፐርፎርም ማድረግ አለብህ። ፐርፎርማንስ መሸጥ ብቻ ሳይሆን በቃ አሪፍ መንቀሳቀስ አለብሽ። ምክንያቱም አንቺ እንትን ድርጅቱ አይደለም የሚተፋሽ፣ ሲስተሙ በራሱ ይተፋሻል። ምክንያቱም አሁን እኛ እንደዚህ ያለን አይደል፣ እንደዚህ እየሰራን የሆነ ሰው ብዙ እየሰራ እየሸጠ ኮሚሽን እያገኘ አንቺ በወር ደሞዝ የምትንቀሳቀሽ ከሆነ እኩል አትሄጂም። አንድ መስሪያ ቤት ውስጥ እየሰራሽ ታቆሚያለሽ። ግን ምን አለ በየ3 ወሩ ፐርፎርም ማድረግ አለብን። ሴልስ ምንድን ነው የሚጠይቀው? ሴልስ ጥሩ ኮሚኒኬሽን ስኪል፣ ሁሌም መማር፣ ክፍት መሆን፣ በቃ ሁሌም አዲስ መሆን፣ ሁሌም ሲመጣ እንትን ላይክ ለመማር ዝግጁ ሆኖ መምጣት፣ ሁሌም አዲስ መሆን፣ ከከስተመር ለመማር መዘጋጀት፣ ከድርጅት ለመማር መዘጋጀት፣ ከስራ ባልደረባ ለመማር ዝግጁ ሆኖ መምጣት። በቃ ከዛ ደግሞ ላይክ ሁሌም ማወቅ አለብሽ። ከዛ ደግሞ አዳማጭ መሆን አለብሽ። ጥሩ ተናጋሪ መሆን አለብሽ። ሴልስ ስትሆኚ ጥሩ አዳማጭ ካልሆንሽ ጥሩ ተናጋሪ መሆንሽ ብቻ ጥቅም የለውም። ምክንያቱም ፍላጎት ስታውቂ ነው መናገር የምትችይው። እና ከዛ ደግሞ ትዕግስተኛ መሆን መቻል አለብሽ። ትልቁ ነገር ትዕግስት ነው። ስራ ጀምረን እኛ አንድ ብለን ስራ ጀምረን እኔ የመጀመሪያ ሽያጭን የሸጥኩት በ4 ወሬ ነው። በጣም ከባድ የሚባሉ 4 ወራት ጊዜያትን አሳልፌያለሁ። እንዴት አላባረሩህም? ጥሩ ፐርፎርም አደርጋለሁ። ካልሸጥኩ እንዴት ነው ፐርፎርም የምታደርገው? ተሞክረህልሽ አንዴ? አሁን እኮ ደንበኛ ይመጣል። ደንበኛ እየመጣ አሻጭ እንትን ነው። አሁን የሪል ስቴት ካምፓኒ እና የማርኬቲንግ ካምፓኒ የሚባል አለ። ሪል ስቴት ገንቢው ራሱ የሚቀጥራቸው ሴልሶች አሉ። ማርኬቲንግ ደግሞ ኤጀንቶች ደግሞ አሉ። ከሪል ስቴቱ ውል ይወስዱና የሪል ስቴቱን ቤት ሊሸጡለት በስራቸው ሰራተኛ ይቀጥራሉ። እኔ መጀመሪያ የተቀጠርኩት ማርኬቲንግ ኤጀንት ላይ ነው። ማርኬቲንግ ኤጀንት ላይ ሲሆን እንትንምሽ የሚሆነው የትራንስፖርት አላዋንስ ብቻ ነው የሚሆነው። በቂ የሆነ ገንዘብ ማለት እኔ 2100 ብር ነበረ በወር የሚከፈለኝ። ከአለም ገና ሚካኤል ካዛንቺስ ጠዋት 1 ሰዓት ተኩል መግባት አለብኝ። እንደዛ እየሰራሁኝ ነው፣ እንደዛ እየገባሁኝ ነው የምሰራው። በቀን ውስጥ ሚኒመም ኦፍ 100 ብር አወጣለሁ የትራንስፖርት ብቻ። ያ ማለት በወር ውስጥ እሁድን ሳይጨምር 25 ቀናት አለ 2500 400 ከራሴ ይጨምራል። የምግብና ሌላ ነገር ሳይጨምር ማለት ነው። ሶ ሰርቬ የሚባል ከባድ ስራ አለ። እንዞራለን ምናምን። ከባዱም ኤፌክቲቭም ስራ እሱ ነው። እንደ ሴልስ እንወጣለን፣ ደንበኛ እንፈልጋለን፣ ፊት ለፊት እናወራለን። ከዛ በኋላ ጥሩ ሰዎችን የምናገኝበታለን፣ እንሰደብበታለን ምናምን። ውሸታም ናቸው ሴልሶች፣ ውሸታም ናቸው። የሌለን ነገር አለ ብለው አሁን ብዙ ሰው የሚቃወመው ሴልስ በጣም ያገነትራሉ ይባላል። አፉ በለኝ፣ ለቃላት አጠቃቀሚ አፉ በለኝ። እያጠራ ነው እንድንሄድ ነው። አብሽር። ለምንድን ነው እንደዛ የሚለው? ሰው የሌለ ነገር አይወራም። ሰው ባድ ኤክስፒሪየንስ ያለው ሰው ሞር ይጮሃል ከጥሩ ኤክስፒሪየንስ ካለው ይልቅ። 10 ሰው መጥቶ ተጠቅሞ 7ቱ ጥሩ አገልግሎት አግኝቶ 3ቱ መጥፎ ቢያገኝ መጥፎ ያገኘው የሚጮኸው። ሴልስ የተሰጠውን ነገር ነው የሚናገረው። አይ ለምሳሌ አሁን በ1 ዓመት በ3 ዓመት የሚደርሰውን በ1 ዓመት ይደርሳል ይላሉ። እንደዚህ አይነት ነገር አለ። የሚያደርጉ አሉ። ሁሉንም እየፈረጅን አይደለም። አፉ በለኝ። እንደዛ ከሆነ ለመሸጥ ካላቸው ጉጉት አንጻር፣ ለመሸጥ ካላቸው ፍላጎት አንጻር፣ ከላይ ካለባቸው ተጽዕኖ አንጻር ያደርጉታል ማለት። አንዳንዱ ደግሞ ካልዋሸ የሚሸጥ የማይመስለው ሰው አለ። በቃ አብዛኛውን ጊዜ ምን ይፈጠራል መሰለ፣ እውነት ስትናገር ያሸሻል ሰውን። ያንን ነገር ከመፍራት አንጻር የሚዋሽ ሰው አለ። ሶሪ ቱ ሴይ ዚስ፣ ግን ሰው ደግሞ በባህሪ መዋሸት ይወዳል። መዋሸት ሳይሆን መዋሸት። ቅባት ነገር ይፈልጋል። ውሸት አዲስ ነው። ውሸት ሁሌም አዲስ። ትክክል።
ባይ ዘ ወይ እኔ አንድ እኛ ራሱ የሚያስቸግረኝ ነገር አሳመነን እኮ አንተ እዚህ ቁጭ እውነትን ዛሬ ዋሸሽውን ለእሱ ያሸሽውን እኮ ረስተሽው ነገ እኮ ሌላ አዲስ ውሸት ነው የምትዋሽው። መጻፍ አለብህ። ውሸት ውሸትን ራሱ ደጋግመህ የምትዋሽ ከሆነ መጻፍ አለብህ፣ ካልሆነ አይሆንም። ክላይንት አሁን እንዴት ነው የሚለየው እንክርዳዱን ከስንዴው? አሁን ውሸታም ሴልስ እና እውነተኛ ሴልስ እንዴት ነው ተቃጥናል በጣም የሚለየው? ውሸታም አይደል? ክላይንት ማለት ዲፕ እንትን ማድረግ ሪሰርች መስራት መቻል አለበት። አሁን የሆነ ካምፓኒ እንዲህ ነው ስለተባለ ብቻ ሴልስ አምኖ የሚያስገባ ሴልሱን ብቻ አምኖ ድርጅቱን ሄዶ የድርጅቱን መዋቅር የድርጅቱን ባክግራውንድ ሳያይ ምን ምንድን ነው እስኪ መታየት ያለበት የድርጅቱም? ለምሳሌ በመጀመሪያ ደረጃ አንድ ሰው ካምፓኒ ሲባል ካምፓኒው መሰረቱ ምንድን ነው? ድርጅቱ ከዚህ በፊት ምን ገንብቷል? ያገነባ እንኳን ካልሆነ ከዚህ በፊት ገንብቶ ማያውቅ ከሆነ ምን መሰረት አለው? ባክግራውንዱ ምንድን ነው? ምን ይመስላል? ፋይናንሻል አቅሙስ እንዴት ያለ ነው? አሁን ብዙ ጊዜ ምን ይደረጋል? ከሰው ተሰብስቦ ከደንበኛ ተሰብስቦ ይገነባል፣ ወይም ደግሞ ከራሱ እየገነባ እንትን ይላል፣ ገንዘብ ይሰበስባል። እና እሱን ነገር ማረጋገጥ መቻል አለብህ። ከዛ ደግሞ ውሉ ምን አይነት ውል ነው ያለው? ውሉ ሰፖርት የሚያደርገው ደንበኛን ነው ወይንስ እኔን ነው? ወይንስ ዊን ዊን ነው? ዊን ዊን ከሆነ አሪፍ ነው። ምክንያቱም ሞር ደንበኛን ብቻ ፎከስ የሚያደርግ ከሆነ እሱም ያስፈራል። ሞር ወደ ራሱ ወደ ድርጅቱ ብቻ ከሆነም እሱም ያስፈራል። ዊን ዊን መሆን መቻል አለበት። ምክንያቱም እዚህ ጋር ድርጅት ሲቋቋም ለትርፍ እንጂ ለበጎ አድራጎት የሚቋቋም ድርጅት አይኖርም። ሶ ሁለቱንም መሆን መቻል አለበት። ድርጅቱንም መደገፍ አለበት፣ ማነው ደንበኛውንም መደገፍ መቻል አለበት። እንደዛ ሲሆን ትሄዳለህ። ከዛ ደግሞ ፋይናንሻል አቅሙንም ደግሞ ቼክ ማድረግ መቻል አለብህ። አሁን የሆነ ስትራክቸር ብቻ አቁሞ ምንም አይነት ሂደት ከሌለው ለምንድን ነው እዛ ቦታ ሄደህ አንተ ማነው ገንዘብህን የምታወጣው? ከዛ ደግሞ ዋጋ ስለረከሰ ብቻ ብዙ ጊዜ የሚሮጥ ሰው አለ። ዋጋው ለምንድን ነው የቀነሰው ብለህም መጠየቅ መቻል አለብህ። ማለት አንዳንድ ጊዜ ካሽ በመሰብሰብ ጥሩ እንቅስቃሴ የሚያሳዩ ድርጅቶች አሉ። ካሽ መጀመሪያ ቀድመህ ዋጋ ቅናሽ ታደርግና ይህን ያክል ፐርሰንት ቀንስላችኋለሁ ትላለህ። ከዛ ካሽ ተሰበስባለህ። ከዛ በኋላ ግንባታው ይፋጠናል። ምክንያቱም አሁን ላይ ከካሽ ጋር ነው ሩጫችን፣ ከካሽ ጋር ነው አይደለም? ሪል ስቴቶች ይቅርታ የሚገነቡት በራሳቸው ብር ነው በሰው ብር ነው? አሁን አንዳንዴ ምንም እንትን ሌጣ መሬት ላይ አንደኛ ፎቅ፣ ሁለተኛ ፎቅ፣ ሶስተኛ ፎቅ ሲባል ሲሸጥ ምኑን ነው የሚገዙት? እኔ አሁን አንዴ ማስታወቂያ አለችኝና ተስማምተን ምናምን ሄድኩኝ። ሲሄድ ገና ለካ እኔ ያለቀ ምናምን ነገር መሰለኝ፣ ለካ መሰረት ገና እየወጣ ነው። ከዛ እንኳን የሚገዛው ሰው እኔ ደነገጥኩኝ። ወላሂ ነው የምልሽ። ለመጀመሪያ ጊዜ እኔም ስራ ስጀምር ያስደነገጠኝ ነገር እሱ ነበር። ሳይት ልና ሄደን ገና እየተቆፈረ ያለ ቤት ነበር ያሳየንና አለቃችን እስከ 5ኛ ድረስ ተሽጧል አለ። እኔ በጣም ነበር የደነገጥኩ። እስከ 5ኛ ድረስ ተሽጧል። ከ6ኛ ክፍል ጀምሮ ነው እንትን ያለው። በነገርህ ላይ ማለት ነው አሁን እኛ ድርጅት ብትመጣ ያን እናንተ ድርጅት ሽያጭ የምንጀምረው ገና ሳይት ክሊራንስ ላይ ስንጀምር ነው። ሳይት ክሊራንስ ስንጀምር መሬቱን እንትን ስንል ዶክሜንቴሽናችንን ካሟላን በኋላ ሽያጭ እንጀምራለን። ያ የሚሆንበት አንድ ምክንያት ምን መሰለህ? የትርፍ ድርጅት ነው ብያለሁ። ሪል ስቴት ድርጅት እኩል ደንበኛው ከአንተ ጋር መሄድ መቻል አለበት። ብዙ ጊዜ ምን ይፈጠራል መሰለህ? ሰው ያለቀ ቤት ይፈልጋል፣ ግን ያለቀ ቤት ካሽ ከፍሎ መግዛት አይችልም። ካምፓኒ ደግሞ ከሰራ ሰርቶ ከጨረሰ ትርፉን ማግኘት ስላለበት በ20 ዓመትና በ30 ዓመት ለምን ይሸጥልሃል? በ3 ዓመትና በ4 ዓመት ያንን የገነባበትን ገንዘብ ለምን 3 እና 4 ዓመት ይቆይበታል? አሁን ለምን እንትን አይልህ አይቀበልህም? ካሽ ነው የሚፈልገው። ለዛ ከሳይት ክሊራንስ ጀምሮ ሽያጭ ይጀምራል። ግን ሽያጭ ስንጀምር ዶክሜንቴሽናችንን አሟልተን ነው ሽያጭ የምንጀምረው። የግንባታ ፈቃዳችን፣ የሊዝ ውላችን፣ የፕላናችን የከተማ መስተዳደሩ ያጸደቀልን ፕላን እሱን ይዘን ነው የምንመጣው። እሱን ለደንበኛ እንትን እንላለን። ትራንስፓረንት ነው። ውላችንንም ትራንስፓረንት ነው። ውላችንን አሳይተን ነው የምንሸጠው። እኛ ብዙ ቦታ ላይ ውል የሚታየው እንትን ካለ በኋላ ነው፣ ክፍያ ከተከፈለ በኋላ ነው። እኛ ጋር እንደዛ አይደለም። ጠበቃ መምጣት ትችላለህ፣ ማስመርመር ትችላለህ። ደንበኛም ያንን ነገር እንደ ሀቢት ሊወስዶ ይገባል። ጠበቃ መውሰድ፣ ማስመርመር፣
ውሉ ምንድነው የሚለው ውሉ ምንድነው የያዘው የሚለውን ነገር ማስመርመር ከቻለና ለሱ የሚበጀውን መምረጥ ከቻለ ቀላል ነገር ነው የሚሆነው። ግን ደግሞ በስም በዋጋ ብቻ በገንዘብና በገንዘብ ብቻ ተሯርጦ የሚደረግ ነገር ጥቅም የለው እና እኛ ጋር አሁን ያለው ነገር ሳይት ክሊራንስ ላይ እንጀምራለን 100% ለሚከፍሉ ሰዎች እስከ 35% እንቀንሳለን። እንደየሳይቶቹ ይለያያሉ። 100% ስትከፍል 35% ማለት የ10 ሚሊዮን ብር ቤት በ6.5 ሚሊዮን ብር ትገዛለህ ማለት ነው። ያ ሲሆን ምናልባት ይሄንን ቤት ከ3 ዓመት በኋላ ሊሆን ይችላል የምትረከበው። ያ ገንዘብ ያ 6.5 ሚሊዮን ብር ባንክ ላይ ቢቀመጥ በአመት ውስጥ ዋጋው ይወርዳል እንጂ አይጨምርም። ትክክል። ሪል ስቴት ላይ ቢቀመጥ ግን ምንድነው የሚሆነው? 3 እጥፍ 4 እጥፍ ያደርጋል። ከ3 ዓመት በኋላ ያ ቤት ስንት ይገባል ነው ልጅ እንኳን ብትል። ከዛ ደግሞ እኛ መጀመሪያ ደረጃ ሎኬሽን እንመርጣለን። ሎኬሽን ግዴታ ነው። ሎኬሽን ግዴታ ነው። ሎኬሽን እንመርጣለን ምክንያቱም ሎኬሽን ሰው ሴንሲቲቭ ኬዝ ነው። በጣም የከተማ ውስጥ አብዛኛው ሰው መሀል ከተማ መኖር ይፈልጋል። ሶ ያንን ነገር የሰውን ሰው ማሟላት አለብን። እኛ ጋር አሁን ፒያሳ አለን፣ አቧሪ አለን፣ ሳር ቤት አለን። ሳር ቤት 4 ሳይቶች ነበሩን። ከ4ቱ አንዱ ብቻ ነው አሁን አክቲቭ የሆነው። 3ቱ ተሸጠው አልቀዋል። አንዱን የስትራክቸር ስራ ጨርሰናል። መስከረም 2017 ሸጠን የጨረስነውን ግራውንድ ማለት ታች ወለል ላይ መሬት ላይ የተሸጠው። ይቅርታ ከስር እንድናጸዳው ነው። እሺ አፉ በልኝ። አሁን ባዶ መሬት እያየ የሚገዛ ሰው ብሩ ይቀንስለታል ነው? በኋላ አልቆ ከሚገዛው ሰው እሱ በጣም ይቀንስለታል ነው? ዳት ሴት እሱ ነው። ምክንያቱም አሁን አንተ አንድ ብሎ ሲጀምር ስትገዛ ያኔ የነበረው ዋጋና ከፍ ሲል ያለው ዋጋ እኩል አይደለም። ከዛ ደግሞ አንተ መሬት ላይ ያለ አሁን ቅድም ያልኩ የ10 ሚሊዮን ብር ቤት 6.5 ሚሊዮን ገዝተኸው ስትራክቸር ስራ ካለቀ በኋላ ሽጥልኝ የምትባል ስንት ነው ልትሸጠው የምትችለው? ምክንያቱም አሁን መሀል ከተማ ላይ ያለው ቤቶች የሪል ስቴት ዋጋ በጣም ሀይ ነው። እንትን አይደለም ዛሬ ያለው ዋጋ ነገ ላይ የለም። ነገ እየጨመረ ነው የሚሄደው። እኔ እንኳን ባለኝ የ2 ዓመት ከ6 ወር ቆይታ ስንጀምር እንሸጥበት የነበረው ዋጋና አሁን ላይ የምንሸጥበት ዋጋ በጣም የተለያየ ነው። የሰማይና የምድር ነው። ከዛ ደግሞ ብዙ ጊዜ ደንበኛ የሚታለለው ነገር አለ። ምንድነው? ውል ሲወስድ በኢትዮጵያ ብር ነው የሚወስደው ወይስ በዶላር ነው የሚወስደው የሚለው ነገር ጥያቄ ውስጥ አያስገባም። ከዛ ደግሞ በኢትዮጵያ ብር ወስዶ ምንድነው ያለው? በኢትዮጵያ ብር ከወሰደ በኋላ ውሉን ምን አለ ምንድነው የሚባለው? ከወለድ ነፃ የሚባለው ነገር ራሱ እኔ ግራ ነው የሚገበኝ። አሁን አንድ ድርጅት ለኔ ከወለድ ነፃ ከሸጠልኝ እሱ ምንድነው የሚጠቀመው? አሁን እኛ ጋር አሁን ከወለድ ነፃ ነው መጣህልኝ። እሱን ላስረዳ። እኛ ፊክስድ ፕራይስ ነው ያለን ማለት ነው። ፊክስድ ፕራይስ ነው ያለን። ከ2 ዓመት በኋላ ወይም ከ3 ዓመት በኋላ ይሄንን ቤት ባስረክባቸው ምን ያክል ያዋጣኛል የሚለውን ነገር ለምሳሌ እስቲ 10 ሚሊዮን እንበለውና 10 ሚሊዮን ትንሽ ነው ለቤት አሁን ላይ ባለው ፌር ፕራይስ ነው። በቃ 10 ሚሊዮን ከወለድ ነፃ ሸጣችሁልኝ እንበል። በስንት ዓመት ነው የምከፍለው? 10 ሚሊዮን ቅድሚያ ክፍያ የሆነ ብር አለ። ቅድሚያ ክፍያው ስንት ነው? ቀላል ነገር ልንገር። ፒያሳ ላይ ያለ 11 ሚሊዮን ብር የሚሸጥ ቤት አለ። እስቲ ንገረኝ። እሱ አሁን ልገዛህ ነው። እኔ ንገረኝ። እሱን 11 ሚሊዮን ቅድመ ክፍያ 10% 1.1 ሚሊዮን ብር ከፈልከኝ። እሺ በስንት ዓመት ነው የምከፍለው? በ2 ዓመት ተኩል። እኛ ጋር ግንባታ ጨርሰን ቁልፍ ስናስረክብህ ክፍያውንም ትጨርሳለህ። እሺ ስንት ነው የምከፍለው? 11.5 ብቻ ነው የምከፍለው? ቁልፉን ስታስረክቡኝ ስንት ነው? 11.5 ትጨርሳለህ። ምንድነው ትርፋችሁ እናንተ? ምክንያቱም እኛ ያለንን ትርፋችንን ኪሳራችንን የሚያዋጣንን ነገር አስልተን ከጨረስን በኋላ ነው ዋጋ የምናወጣው እንጂ እንትን ብለን አይደለም። ምክንያቱም እንደነገርኩ ነው ለበጎ አድራጎት አይደለም። ስለዚህ መጀመሪያ ስንት ነው የሚከፈለው? 1.1 ከዛ በኋላ በኮንስትራክሽን ቤዝድ ነው እኛ ጋር የምናስከፍለው። ታይም ቤዝድ አይደለም። አሁን ታይም ቤዝድ ነው ወይንስ ኮንስትራክሽን ቤዝድ ነው የሚለውም ነገር ደግሞ ጥያቄ ውስጥ መግባት አለበት። ምንድነው እነሱ ሁለቱ ነገሮች? እንደ ገዢ ቆይ እንደ ሴልስ ሰራተኛ ሳይሆን እንደ ገዢ 11 ሚሊዮን አለኝ ለምሳሌ እኔ የለኝም። መጀመሪያ እሺ አለሽ ነው አለኝ ለሐሳቡ ለጋዛ ይችላል በነገር ላይ ሆጭ አድርገ ያብስራ አንድ የለኝ ድረስ ሊኖርሽ ፈለግሽ እንዲነገሩን ነው እንጂ ለምሳሌ ነው እኮ። እሺ እንገረክ ሰው አሁን እኔ ፈርስት ፔመንት 1.1 ነው የምከፍለው። 1.1 11 ሚሊዮን ብር ቤት። ከዛ በኋላ በወር ስንት ነው የምከፍለው? ደንበኛ ማወቅ የሚፈልገው በወር ስንት ነው የምከፍለው? መቼ ያልቃል? እና ደግሞ ኮንስትራክሽን ቤዝድ እና ታይም ቤዝድ ያልከው ነገር ምንድነው? ሁለቱን አስረዳኝ። እሱን እንደ ደንበኛ ነኝ አስረዳኝ። መጀመሪያ በወር ከሆነ ተሰራም አልተሰራም መክፈል አለብሽ። ስንት?
ይሰላላ። አሁን ለምሳሌ እኔ በ2 ዓመት ተኩል ነው ማስረክብሽ ብዬ ካልኩኝ የቀረውን 1.1 ሚሊዮን ከ1.1 ሚሊዮን ብሩ 10 ሚሊዮን ብር የሚደርስ ብር ይቀርብሻል። 9.9 ሚሊዮን ብር። ያንን 9.9 ሚሊዮን ብር ወደ 2 ዓመት ተኩል ሲሆን 6 ወር አለ፣ ከዚህ 24 ወር አለ፣ 30 ወር፣ ወደ 30 ወር እናካፍለዋለን። በ30 ወር ይካፈልና በየወሩ የሚደርስብሽን እንነግርሻለን። ግን እኛ ጋር እንደዛ አይደለም የምናደርገው። ታይም ቤዝድ ከሆነ ተሰራም አልተሰራም መክፈል አለብህ አንተ፣ መክፈል አለብሽ አንቺ። ግን ኮንስትራክሽን ቤዝድ ሲሆን አሁን እኛ ጋር ኮንስትራክሽን ቤዝድ ሲሆን ቁፋሮ ስንጀምር እንጠይቃለን እንላለን። ቁፋሮውን አይተሽ ነው የምትከፊው አንቺ። የመሰረት ስራ ሲጠናቀቅ እንላለን። የመሰረት ስራ መጠናቀቁን አይተሽ ነው የምትከፊው። አንደኛው ወለል ሲሞላ ስላብ ሲሞላ እንላለን። አንደኛው ወለል ስላብ መሞላቱን አይተሽ ነው የምትከፊው እንጂ ዝም ብለሽ አይደለም። አሁን በየ3 ወሩ ብልሽ በ2 ዓመት አስረክብሻለሁኝ ብዬሻለሁ። በየ3 ወሩ ግንባታ ኖረም አልኖረም መክፈል አለብሽ። ምክንያቱም ውሉ ያስርሻል እንድትከፊ። እኛ ጋር ግን እንደዛ አይደለም። የትኛውን ትመርጣ? አሁን ክላይንት አንተ የትኛውን ሪኮመንድ ታደርጋለህ? ኮንስትራክሽን ቤዝድ ቢሆን አሪፍ ነው። ቤት መግዛቱ ቤት የራሱን እንዲኖረው ከፈለገ ኮንስትራክሽን ቤዝድ ቢሆን ለሱ ሞር ማለት ትራንስፓረንትም ስለሚሆን እያየ ስለሆነ የሚከፍለው ራሱ እየከፈለን እንደሚያሰራን አይነት ስሜት ስለሚኖረው። ምክንያቱም እየደረስንበት ደረጃ ላይ ውጭ ላይ ላሉ ሰዎች እኛ ሴልሶች ነን፣ ሄደን ወይ ቪዲዮ ኮል እናሳያለን ወይም ደግሞ ቪዲዮ ሪከርድ አድርገን እንልካለን እዚህ ደረጃ ላይ ደርሷል የሚለውን ነገር። አገር ውስጥ ያለው ደግሞ ይመጣል፣ ያየዋል። ያየውን ነገር ነው ከዛ በኋላ እንትን የሚለው። ከዛ ውጭ ግን ታይም ቤዝድ ነው። አሁን አንዳንድ ሰዎች ደግሞ በታይም ነው መክፈል የምፈልገው። እሱ ምንድነው አድቫንቴጅ አለው? ብር ይቀንሳል ነው? ለምንድን ነው በታይም መክፈል የሚፈልጉት? ለምን መሰለህ? አሁን ለምሳሌ ወይ ኤንጂኦ ሰራተኞች ይሆናሉ። ብዙ ጊዜ እኛ ሀገር ኤንጂኦ ሰራተኛ በዶላር ስለሚከፈለው ጥሩ የሆነ ኢንካም ይኖረዋል። በየወሩ ማጥፋት አይፈልግም። ያንን ሌላ አገልግሎት ላይ እንዳይውለው በየወሩ መክፈል የሚፈልግ ሰው አለ። ውጭም ሆነው በየወሩ እርን የሚያደርጉ ሰዎች፣ በየወሩ ገንዘብ የሚያገኙ ሰዎች በየወሩ መክፈል ይፈልጋሉ እንጂ እንትን አይደለም። የነሱን ክፍያቸውን ለመቀነስ ያክል እንጂ እንትን ለማለት አይደለም አሁን ገባኝ። ትክክል የሚደረገው። ከዛ ውጪ ሰው ኮንስትራክሽን ቤዝድ ቢከፍል በኮንስትራክሽኑን እያየ ቢከፍል ለሱ ተጠቃሚ ነው የሚሆነው። እይታው ማለት አይቶ ነው የሚከፍለው። ከዛ ውጪ ግን ምን አለ በታይም ነው የምከፍለው ካለ እሱን ድርጅቶች ኮምፕሮማይዝ ያደርጋሉ። አሁን የሚገዛና የማይገዛውን እንዴት ነው የምትለዩት እናንተ? ክላይንት የሚገዛ ክላይንትና የሚያዝግ ሰው አለ። አሁን ማስታወቂያ እኛንም ሲያሰራን አሁን የሚያሰራ ሰውና የማያሰራ ሰው እንደዚህ ያስታውቃል። ከአደዋውሉ የሚያስታውቃል፣ ከሚጠይቀው ጥያቄ ያስታውቃል። ምናምን አባባሉ ያስታውቃል። ብዙ ጊዜ እኛ ምን አለ መሰለህ ለሁሉም መረጃ እንሰጣለን። ለሁሉም እኩል መረጃ ነው የምንሰጠው። አንዳንዴ አበበ ላይ ትለፋለህ፣ ከበደ ይገዛሃል። አንዳንዴ በጣም በቀላሉ መጥቶ የሚገዛ ሰው አለ። ኦልሬዲ ስለ ድርጅቱ ሀሳቡ ይኖረዋል፣ እውቀቱ ይኖረዋል። ከዛ ብዙ አያደክምህም፣ ፍላጎቱ ኖሮት ይመጣል። አንዳንዱን ሰው ላይ ደግሞ ፍላጎት መፍጠር መቻል አለብህ። አንዳንዴ ፍላጎት የሌለውን ሰው ፍላጎት እንዲኖረው አድርገህ እንዲገዛ ታደርገዋለህ። ሳንቲም ኖሮት ግን ፍላጎቱን የማያውቅ ሰው ስላለ እንዴት ነው የምታደርገው? አሁን ለምሳሌ እኔ ገዢ ነኝ፣ ብር አለኝ፣ ግን ፍላጎት የለኝም። እንዴት ነው የምታሳምነኝ? እሺ ምን አለ መሰለህ፣ በመጀመሪያ ደረጃ የምታገኛቸውን አድቫንቴጆች ነው ልነግርህ የምችለው። ምክንያቱም ብዙ ጊዜ እኛ እንትን የምንለው ይሄ ታይም ቫሊዩ ኦፍ መኒ የሚባለውን ነገር ነው። ባንክ ቤት ቢቀመጥ የምታገኘውን ጥቅምና እኛ ጋር ቢሆን የምታገኘውን ጥቅም ነው ልናስረዳህ የምንችለው። ሁለቱን ኮምፔር እንድታደርጋቸው አት ኤንድ ኦፍ ዘ ዴይ ውሳኔው ያንተ እስከሆነ ድረስ እዚህ ጋር አስቀምጠን ልናሳይህ የምንችለው ነገር የምታገኘዋቸውን ጥቅሞች ነው። እዚህ ጋር አሴት ላይ ብታውለው፣ ሪል ስቴት ላይ ብታውለው ያንተ አሴት ነው። ከነገ በኋላ ይሄ ነገር ይጨምራል እንጂ የሚወርድ ነገር አይደለም። ስለዚህ እንደ ኢንቨስትመንት ነው፣ ኢንቨስትመንቱን ነው ሞስትሊ ሪል ስቴት ላይ ኢንቨስት የሚያደርግ ሰው ኢንቨስትመንት አስበው እንጂ መኖር ያስበው አይደለም። ከዛ በኋላ ሪተርን ኦን ኢንቨስትመንቱን ያስባል። ሪተርን ኦን ኢንቨስትመንቱን ያስባል። ምክንያቱም ከዛ በኋላ ባከራየው ብሸጠው ምን ያክል አገኝበታለሁኝ የሚለውን ነገር። አሁን እኛ ሞር ሱቆች ላይ አሁን ፎከስ አድርገን እንሰራለን። ሱቅ ሎካል ካስተመር ሱቅ ይፈልጋል፣ የንግድ ቦታ ይፈልጋል፣ የራሴ የሚለው መንቀሳቀሻ ቦታ ይፈልጋል። አሁን 3 ሱቆችን እንትን ላይ ጨርሰናል። ፒያሳ ላይ ሸጠን ጨርሰናል 3 ሱቆችን። አሁን ላይ ገላን እየሰራን ያለ ነው። ጋርመንት ላይ የንግድ ሱቅና የመኖሪያ ቤት አንድ ላይ የያዘ ቢልዲንግ አለ ነው። አሁን ኦልሞስት እያለቀ ነው። ቴምር አልተቻለም።
ምንድን ነው ከሌላው ድርጅት የሚለየው? አንተ አሁን ስንት ቦታ ሰርተሃል ቴምር ከመግባት በፊት? እሺ አላስፈላጊ ከሆነ መተው እንችላለን። እሺ አይ ቴምር ሶስተኛ ድርጅቴ ነው፣ ግን የመጀመሪያ ድርጅቴ ላይ ብዙ ቦታዎች አሉ። ግን ደግሞ ሴክተሩ ላይ ስትቀመጥ ሁሉንም ድርጅቶች ታያለህ። ላይክ ኮምፕሮማይዝ ታደርጋለህ። ለደንበኛም የምታምንበትን የምታምነውን ነገር ነው የምትሰጠው። ምክንያቱም ፊት ለፊት ላይ የምትገኘው አንተ ነህ። ደንበኛ የሚያውቀው ከድርጅቱ በፊት አንተን ነው። ጥያቄ ሲኖርበት መጀመሪያ የሚመጣው አንተ ዘንድ ነው፣ ከድርጅቱ በፊት ማለት ነው። ቴምር ከሌላው ምን ለየት ያደርገዋል ካልከኝ ሎኬሽን ምርጫ ነው። የመጀመሪያው ሎኬሽን ከተማ ውስጥ አሁን 28 አክቲቭ ሳይቶች ላይ ደርሰናል። አሁን ብዙ ቦታ ነክተናል። ፒያሳ አሁን ፒያሳ አለን፣ ሳር ቤት አለን፣ ጋርመንት አለን፣ ለቡ አለን፣ አያት አለን፣ ገላን አለን። በቅርቡ ቦሌ፣ ቄራ፣ ካዛንችስ፣ አቧሬ፣ ሌሎች ያልተዳረሱ ቦታዎች ላይም እንመጣለን። ምክንያቱም ሰው እዚህ ቦታ ገንብተናልና እዚህ ቦታ ነው አንልም። የምናደርገው ምንድን ነው? አሁን እንዲያውም ብዙ ቦታ የተለጠፈ ማስታወቂያ አለ፣ የትን ገንባለሁ፣ በቀጣይ የትን ገንባለሁ የሚል። ምክንያቱም የደንበኛውን ፍላጎት ማሟላቱ ላይ ነው ሞር ፎከስ የምናደርገው። ምክንያቱም ሴክተሩ ላይ ረጅም ጊዜ መቆየት ፍላጎት አለን፣ እንደ ቴምር ፕሮፐርቲስ ማለት ነው። ረጅም ጊዜ ስንቆይ ግን ደንበኛውን ሳትስፋይድ አድርገን ነው የምንቆየው። ደንበኛ ያላመነበት፣ ደንበኛ ያልወደደው ነገር ረጅም ስለማይጓዝ ማለት ነው። እኛ የምናደርገው ምንድነው? ሲንግል አፓርትመንት የሆነ ቦታ ላይ እንሰራለን። ትልቅ ፕሮጀክት የሆነ ቦታ ላይ አይደለም የምንይዘው። ሲንግል ፕሮጀክቶችን በየቦታው ነው እንትን የምንለው። ከዛ ሲቀጥል ደግሞ አከፋፈል በኢትዮጵያ ብር ነው። በኢትዮጵያ ብር ብቻ መሆኑ ሳይሆን የማቴሪያል እስካሌሽን ደንበኛውን እንዳያገኘው አድርገን ነው እንትን የመገንቢያ እቃ መወደድ ማለት ነው። እሱን አድርገን እያጠራን እንሄዱ። ምን ለክፉ አልሰጥም። እየመጣሁ ነው። ከብደሻል ከብደሻል። እሺ ሶስተኛ ደግሞ እንትን ምንድን ነው የሚባለው? ይሄ የግንባታ ፍጥነት ነው። አሁን ቅድም አልኩህ የግንባታ ማቴሪያል ሲጨምር ሰውን አያገኝም፣ ደንበኛን አያገኝም። ሶ ያንን ለማምለጥ የግንባታ እቃ አቅርቦቱን ቶሎ መገንባት አለበት። ከዛ ደግሞ ምን አለ? ፕሮጀክት ማኔጅመንቱ አሪፍ ነው። የሳይቱ የየራሱ የሆነ ፕሮጀክት ማኔጀር አለው። እያንዳንዱ ሳይት በየራሱ ፕሮጀክት ማኔጀር ነው ማኔጅ የሚደረገው። ከዛ ደግሞ ምን አለ? ቴምር ኮንስትራክሽን እህት ኩባንያ ያለው ቴምር ኮንስትራክሽን ነው ኮንስትራክት የሚያደርገው፣ ግባቱን ያመጣል። እና ያ ስለሆነ እያንዳንዱን እንትኖች ሳይቶች በየራሳቸው የመክፈያ እንትን ምንድነው የሚባለው? ይሄ የባንክ አካውንት ነው የሚከፈለው። የአንዱ ሳይት ወደ አንዱ ጋር አይነካካም፣ ንክኪ አይኖረውም። እያንዳንዱ ለየራሱ ትራንስፓረንት ሆኖ ነው የሚሰራው። እሱም አንድ እንደ ትልቅ ኳሊቲ የሚታይለት ነው ቴምር። ከዛ ውጭ ደግሞ ሰርተን ያስረክብናቸው ሳይቶችም ማሳያ ናቸው። አሁን ኳሊቲ ሰምተናል እስካሁን። አሁንም እየሰራንበት ያለነው ፍጥነትና ጥራትም ማሳያ ነው የሚሆነው። ማለት ቴምር የት እየሰራችሁ ነው ብለህ ስትጠይቀን ሄደን እናሳያለን። ከስተመር ሰርቪሳችንም በጣም አሪፍ ከስተመር ሰርቪስ ነው ያለን። ደንበኛ ተኮር ነው። አሁን እኛ ጋር መክፈል አቅቶታልና ሰው ተርሚኔት ይደረግ አይደለም የምንለው። የፎታ ጊዜዎችን እንሰጣለን። በመሀል ደንበኛ መክፈል ቢያቅተው የፎታ ጊዜዎችን ሰጥተነው ገንዘብ ኮሌክት የሚያደርግበትን ሚንስ እናመቻችለታለን። ከዛ ደግሞ ምንድን ነው የሚባለው? ቴምር እንደ ቴምር ሪል ስቴት ሴክተሩ ላይ ከዚህ በኋላ ለረጅም ዓመት መቆየት የሚፈልግ ድርጅት ስለሆነ ደንበኛውን ተኮር ያደረገ ደንበኛውን ታሳቢ ያደረገ ስራዎችን ነው የሚሰራው። የደንበኛውን ፍላጎት ያሟላል ማለት ነው። ምንድን ነው አሁን ሪል ስቴት ያበላል ነው? በጣም ብዙ ማይታኔ ሰምቼ ማላቀ ሁላ ሪል ስቴቶች አሉ። ያበላል ነው? ከየት ነው? እንደ ችግኝ ነው እየፈሉ ነው የሚባለው? እና ደግሞ ቴምር ራሱ በቅርብ ነው ፖፕ ያደረገው። እኔ አላውቅም ነበር። በዚህ 1 ዓመት 2 ዓመት ውስጥ በጣም የተቆጣጠረው። በዚህ 2 ዓመት ነው ማስታወቂያዎችን ፕሮሞሽን መስራት የጀመረው፣ ማርኬቲንጉን በደንብ ማስታወቂያ የጀመረው። ከዚህ በፊት ስራ ይናገር ብሎት እንትን አላለም። ከዚህ በፊት ያሉት ኦልሞስት ወደ 7 ሳይቶችን ስናስረክብ 2008 ላይ ነው ስራ የጀመረው ቴምር እንደ ቴምር። ከ2008 እስከ 2018 ድረስ 10 ዓመት ከ2 ወር በኋላ አሁን 10ኛ ዓመታችንን እናከብራለን። በዛ ጊዜ ውስጥ
ማርኬቲንግ ስራ አልነበረው። ማርኬቲንግ ስራ አልነበረውም ስለ እንዲህ የገዛ ሰው ነው ራሱ ማርኬቲንጉን የሚሰራው። እዚህ ቦታ ገዝቻለሁኝ ምናምን እያለ እንትን የሚለው ከዛ የሰራነው ስራ ነው። አሁን የሰራነው ስራ መታየት ሲጀምር ከዛ በኋላ ሰው ዘንድ መድረስ ስለፈለግን ብዙ ሰው ተጠቃሚ እንዲሆን ስለፈለግን ማስታወቂያዎችን መስራት ጀመርን እንጂ ትላንት ተመስርቶ ትላንት ማስታወቂያ እየሰራ አይደለም። ከተመሰረተ ኦልሞስት አሁን 10 ዓመት እየሞላው ነው። ግን ማስታወቂያውን መስራት የጀመረው በቅርቡ ነው። ሪል ስቴት ስራ እንትን ነው ሀፋፍ ነው ማለት ያዋጣልም አያዋጣምም ነው ማለት። አሁን ላይ ዋይዝሊ ከሰራህበት ሁሉንም ተጠቃሚ ያደርጋል። ደንበኛውንም፣ ገንቢውንም፣ ሴልሱንም ሶስቱንም ተጠቃሚ ያደርጋል። አንተ ደንበኛ ሆነህ ብትገዛ አትራፊ ነው የምትሆነው። አንተም ደግሞ ዋይዝሊ ገንብተህ የምታስረክብ ከሆነና ላይክ የሚገባህን ያክል ትርፍ የምትወስድ ከሆነ ተጠቃሚ ነህ እንደ ድርጅት። ሴልስ ደግሞ ጥሩ ኮሚኒኬት አድርገህ ከሸጥክ እና ጥሩ ደንበኞችን ደግሞ ማግኘት ከቻልክ ተጠቃሚ ነው የምትሆነው። አሁን እኛ ከድርጅቱ ከምናገኘው ኮሚሽን በተጨማሪ ጥሩ ያጋዛናቸው ደንበኞቻችን ቲፕ የሚያደርጉ ደንበኞች አሉ። እስቲ ንገረን አንተ እንደዚህ ካጋስተኸው ምናምን እንደዚህ እኔ አሁን ቁጥር አልጠራም። ቤተሰብ ነው የምትሆነው። ከዛ እንትን ውጤቱ ነው ሰውየውን ሳትስፋይድ እንዲሆን የሚያደርገው። አሁን አንድ ደንበኛ ነበረኝ፣ ስቲል እናወራለን ላይክ እንደ ፋሚሊ ማለት ነው። እንደዋወላለን ምናምን ነገር እና አሪፍ ቤት ነው ያጋዛሁት። ወዶት መርጦት ረጅም ጊዜ ሰጥቼው በቃ እንዲያስብበት ከዛ ድርጅት ማስፈቅጄለት ለመክፈያ ጊዜው ምናምን ነገር ከዛ በኋላ አሁን በዓል በመጣ ቁጥር አይዘነጋኝም፣ አይረሳኝም። ኧረ ዝም በል እውነት በረከቱ እኛም ላይ ደርሰናል። ምንም ቋሚ ደንበኛ የለም። አይ የሆነ አፕ እኮ እየተሰራ ነው አሁን ኢዘዲን ካሚል እየሰራ ነው። የሆነ ፋን ኢትዮ ፋን ፔጅ ነው ምናምን ነው የሚለው። አሁን እሱ አንቺ የሚያደንቅሽ ከሆነ ዝም ብሎ በቴሌ ብር 10,000 ብር ምናምን ይልክልሻል። ግን አንቺ የፈጠነ ለሱ ቴክስት መመለስ አለብሽ። ካልመለሽ ብሩ ይመለሳል። እንደዛ ካልተሳሳትኩ ለሱ እሱ አሁን ፋንሽ ነው በቃ ይወድሻል ምናምን እንደዛ ማለት አለብሽ። ኧረ ይሄ ይሻላል። ይሄኛው እዛ ላይቭ ላይ አትጫጫው ምናምን ያበደ ነገር ነው። ማን ነው የሚሰራው? ኢዘዲን ካለው ብሏል። ኢዘዲን እየሰፖርት እናደርጋለን ወንድሜ። እኛንም ታሳቢ መደረግ አለበት። እናንተማ በዓል በመጣ ቁጥር በ7 ዓመታት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም ከኢትዮ ሪል ስቴት አዋርድ የክብር ሽልማትን የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው እያለ ነው። በቅርቡ ባወጣቸው ሳር ቤት ቫቲካን ኤምባሲ አቅራቢያና አቧሬ ላይ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ሁኑ ይላቸዋል። ከባለ 1 እስከ ባለ 3 መኝታ ቤቶችን ካለምንም ወለድና ተጨማሪ ክፍያ በኢትዮጵያ ብር ብቻ በመዋዋል ይግዙ ይለውታል። እንዲሁም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500,000 ብር ቅድመ ክፍያ ጀምሮ እየሸጠ ነው። ለተጨማሪ መረጃ እንዲሁም ሳይትና ኦፊስ ለመጎብኘት ስክሪኑ ላይ ባለው ስልክ ደውሉ። ቴምር ፕሮፐርቲስ። ቅድምም ነካክተን ያለፍ ነው። አንድ ክላይንት ገዢ እንደሆነ በምንድን ነው የምታውቁት? ሁለተኛ ደግሞ አንድ ሴልስስ ትክክለኛ ሴልስ እንደሆነ ክላይንት በምንድን ነው የምናውቀው? ቤት ገዢ አልኩ አገንታሪ እንዳልሆነ በምንድን ነው የምናውቀው? አልኩ ተነካክቶ ስላለፈ ነው። ቅድም አይ ነው ደንበኛ ማጣራት መቻል አለበት። ስለ ድርጅት ድረስ መሄድ አለበት። እያንዳንዱን ነገር ከሴልሱ የተነገረው ነገር ካላሳመነው ማኔጂንግ ፖዚሽን ላይ የተቀመጡ ሰዎች ድረስ ሄዶ መጠየቅ መቻል አለበት። ምክንያቱም አንዳንድ ድርጅቶችም እስካም ናቸው ነው እኮ እሱ እስካም ሲሆን ዶክሜንት ማየት መቻል አለብሽ። የግድ ላይክ ግንባር ላይ ጻፍም ታማኝ ነው አይደለም የሚለው ነገር ለሴልሱ ማለት ነው። ለሴልሱ መታመኑን አለመታመኑን የምታየው ድርጅቱ ጋር ሄደ ነው። ድርጅቱ ጋር ትሄዳለህ። ድርጅቱ ጋር እላይ ያሉ አካላት በደንብ እንዲነግሩ ታደርጋለህ። ሳይት ትሄደህ ታያለህ። አሁን ለምሳሌ በ1 ዓመት ይደርሳል ብዬ የምነግርህ ሳይት እንቅስቃሴ የሌለበት ሳይት በ1 ዓመት ይደርሳል ብዬ ብነግርህ አንተ ካመንከኝ
ፈልገን የተጨበረበርከው ግን እንቅስቃሴ ያለበት እየተሰራ ያለ ሳይት ጋር ወስጄ የስትራክቸር ስራ አልቆ 1 ዓመት ነው የሚረከው። ዳትስ ራይት። ምክንያቱም አንተ አይተሃል፣ ያየኸውን ያመንከው። ከዛ ደግሞ የድርጅት ዶክሜንቴሽን ማየት መቻል አለበት ደንበኛ ሲመጣ የድርጅት ዶክሜንቴሽን ሳያይ ኖርማሊ ዝም ብሎ በቃ ኦኬ እኔ እንዲህ ነው ስላልኩት ብቻ አምኖ ከገዛኝ ማለት አብዛኛው ሴልስ ገንዘቡ ላይ ስለሚሮጥ ገንዘቡን ነው የሚያስበው። አሁን እኛ ቀድመን ዶክሜንት እንዲበል ብለን አይደለም እንትን የምንለው። ምክንያቱም ደንበኛ በባህሪው ዶክሜንት ስትለው ራሱ ይጠራጠራል። ዶክሜንቱን ስትለው ይጠራጠራል። ራሱን ነፃ ሊያወጣ ነው እኔ ሊያጋፍጥ ነው አይነት ነገር ይላል። ውል ስትለው የሚጠራጠር ደንበኛ አለ። ውል ቼክ አድርግ። እኔ አሁን የመጀመሪያ የምለው ውል የእኛን ውል ከሌላ ውል ጋር ቼክ አድርግ፣ አመሳክርበት ነው የምለው። ያንን ብዬ ስናገር የሚጠራጠረኝ ደንበኛ አለ። ግን በቃ ማለት ያለብህን ነገር ማቅረብ ያለብህን ነገር ታቀርባለህ። በቃ ይሄ ነገር እንደዚህ ነው ብለህ ትናገራለህ። ደንበኛውን ግን ይገዛል አይገዛም የሚለውን ነገር እንትን አትልም፣ ማወቅ አትችልም። በመኪናቸው ምናምን መለየት አይቻልም። እሱ ሰርቬይ ስትሰራ ነው የምታደርገው። አሁን ሁሉም ገንዘብ ያለው ሰው ይገዛል ማለት አይደለም። ግን ደግሞ እድልህን ትሞክራለህ። መኪና አይተን አለባበስ አይተን ሄደን ቼክ እናደርጋለን። ስልክ ቁጥር እንቀበላለን። ቢዝነስ ካርድ እንሰጣለን። ምን አይነት መኪና ነው አሁን ሊገዛ የሚችለው? ያራቫ ቢዋይዲ ትልቁ ምናምን በቃ የሆነ አሪፍ መኪና። ብዙ ጊዜ ግን ዳር ከሆነ አሁን እኮ በባንክ የሚገዛ መኪና ነው። ብዙ ጊዜ እኔ አሁን ሰርቬይ ሰራ እያለ ሰርቬይ ማለት ይቅርታ የምታጣራው ፊልተር የምታደርገው ነገር ማለት ነው። ረጅም ዓመት ሰርቬይ ሰራች ሱፐርቫይዘር ነበረች። በጣም ጎበዝ ናት። ሂድ ይሄን አውራው ብላ ትልከኛለች። እንደዚህ ያለችው ሰው አሪፍ ነው የሚሆነው። ልምድ ያያዋቸዋል ማለት ታየዋለህ ሰውየውን። ኖርማሊ ልክ ላትሆን እኮ ትችላለህ፣ ግን እንትን ነው ትራይንድረር ነው፣ ትገምታለህ። በግምት ነው የምትሄደው። መኪና አይተህ ሄደህ እንትን ብለህ ሾፌርም ሊሆን ይችላል ጉድላክ ብሎ ጉድላክም ብሎ ይመልሳል። ሄደህ ተሳክቶልህ እንትን ልትመለስ ትችላለህ። ስልክ ተቀብለህ ልትመጣ ትችላለህ። ምክንያቱም መረጃ የሚፈልግ ሰው አለ። ለራሱ እንኳን ባይሆን ለሳምባዲ ኤልስ መረጃ ወይ ቢዝነስ ካርድ ሰጥተህ ትመለሳለህ። ቢዝነስ ካርድ ከምትሰጠው ከ100 ቢዝነስ ካርድ 2 እና 3 ነው ሊደወልልህ የሚችለው። ሌላው ብዙ ሰው ይረሳሃል። ግን ስልክ ቁጥር ከተቀበል ከአንተ ራስ ፎሎ ትጨቀጭቀዋለህ። ጥሩነቱ ምንድነው? እዚህ ሰርቬይ ስትሰራ ፊት ለፊት አይተሃል፣ ገምተሃል፣ ተሳክቶልሃል ወይ አልተሳካልህም። ሄደህ ልታናግረው መኪናው ላይ መኪና ፕሬስ አድርጎ ይዘጋባሃል፣ ኢግኖር ያደርግሃል። ባንክ ሰራተኛና እናንተ እኮ መከራ አትፈርድም። የማትፈርደው በጣም ብዙ ተጨቅጭቀዋል። በጣም ብዙ ሴልስ አለ። በጣም ብዙ ሴልስ አውርቷቸዋል። በጣም ብዙ አይነት ሰው አስተናግደዋል። አንዳንዱ ደግሞ እንትን ይልሃል፣ በሪስፔክትፉል ይመልሳል። እኔ የማረሳው የሆነ ጊዜ እንዲሁ ሰርቬይ እየሰራን ትልቅ ሴቶች ናቸው እና ላናግራቸው ሄጄ ቆሜ ካወሩኝ በኋላ እኛ ቤት አንፈልግም ግን ተባረክ መርቀውኝ ምናምን ልጄ ብትሆን ብዬ ነው ያሰብኩት። ምክንያቱም ፀሐይ ላይ ነው አንዳንዴ የምንቆመው ምናምን ነገር እና ያ ነገር ያሳዝናል። አሁን አሪፍ እንትኖች ጋር ቶሞካ እንቆማለን። አሪፍ ቦታዎች ላይ ጥሩ የሚበላበት ቦታ፣ ይሄ ውልና ማስረጃ ምናምን ቤት የሚሻሻጥ ሰው ስላለ ከዛ የሚወጡ ሰዎች ሸጦ የወጡ ሰዎች ምናልባት ሊገዙ ይችላሉ። ጥሩ ምግብ ቤቶች ብያለሁኝ። አሪፍ ሰዎች የሚኖሩባቸው ቦታዎች። ከዛ ደግሞ ዲያስፖራ የሚያዘወትርባቸው ቦታዎች አሉ። የት ነው ለምሳሌ ዲያስፖራ የሚያዘወትርባቸው ቦታዎች? አሁን የሚጎበኙ ቦታዎች ሚውዚየሞች አሉ። ይሄ መዝናኛ ቦታዎች አሉ። ማየት የሚፈልጓቸው ከውጭ ሲመጡ ሀገራቸውን ማየት የሚፈልጉበት ቦታ። ዲያስፖራ ይገዛል። አሁን ከሎካሉና ከዲያስፖራው የቱ ነው በብዛት የሚገዛው? ዲያስፖራ ሀገሩ ላይ ቤት እንዲኖረው ይፈልጋል። ሀገሩ ላይ እኔ የሚለው ነገር እንዲኖረው ይፈልጋል። ሶ ዲያስፖራ ይገዛል። የት ነው የምታገኛቸው እነሱ? ፌስቡክ ላይ ምናምን ነው? ማስታወቂያ አይተው ይደውላሉ። ብዙ ጊዜ ማስታወቂያ አይተው ይደውላሉ። ከዛ በኋላ እዚህ ባለው ወኪል በኩል ያልቃል። ካልሆነ ደግሞ እነሱ ዘንድ ተልኮ በዲኤችኤል በኩል ውል እንትን ይላሉ፣ ይጨርሳሉ። ግን ብዙ ጊዜ ወኪል ይልካሉ። ወኪል ያለውን ነገር አጣርቶ ይነግራቸዋል። ከዛ በኋላ ያልቃል። አሁን አንተንስ ቢፈልጉ ስልክ ማስቀመጥ እንችላለን? ያንተን ስልክ ይቻላል። ንገራቸው እስኪ።
በ7 ዓመታት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም ከኢትዮ ሪል ስቴት አዋርድ የክብር ሽልማትን የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የናንተ ነው እያለ ነው። በቅርቡ ባወጣቸው ሳር ቤት ቫቲካን ኤምባሲ አቅራቢያና አቧሬ ላይ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ሁኑ ይላቸዋል። ከባለ 1 እስከ ባለ 3 መኝታ ቤቶችን ካለምንም ወለድና ተጨማሪ ክፍያ በኢትዮጵያ ብር ብቻ በመዋዋል ይግዙ ይለውታል። እንዲሁም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው። ለተጨማሪ መረጃ እንዲሁም ሳይትና ኦፊስ ለመጎብኘት ስክሪኑ ላይ ባለው ስልክ ደውሉ። ቴምር ፕሮፐርቲስ። የትኛው ሶሻል ሚዲያ ላይ በጣም አሪፍ ነው ለሪል ስቴት ሴልስ ለመሸጥ? የትኛው ሶሻል ሚዲያ አሪፍ ነው እናንተ? ቲክቶክ ላይ የሪል ስቴት የሚገዛ ሰው የለም ይባላል። በጣም ደግሞ የሚሸጡበት ሰዎች አሉ። ከቲክቶክ ውጭ ሌላ አይነት ፕላትፎርም ማይጠቀሙ። ምንድን ነው ምክንያቱ? ታርጌት ኦዲየንስ ጋር ደርሷል አልደረሰም የሚለው። እኔ አንድ የማውቀው ሰው በ90 ቪው 4 ቤት ሸጧል። ወላሂ በ90 ሰዎች እይታ 4 ቤት ማለት ነው። ከ90 ሰዎቹ መካከል አንዱ ሰው ፈላጊ ነበረ። ሌሎች ተጨማሪ 3 ሰዎችን ይዞ መጣ። 4 ቤት ገዙ ማለት ነው። ልክ እንደሱ እኔ በቲክቶክ ብቻ የሚሸጡ ሰዎችን አውቃለሁኝ። ከዛ ውጭ ደግሞ በፌስቡክ ብቻ የሚሸጥ ሰውም አለ። ፌስቡክ ግን እንትን ፖስት አይደለም፣ ሬጉላር ፖስት ሳይሆን ቡስት መደረግ መቻል አለበት። ሬጉላር ፖስትም እኔ ሬጉላር ፖስት እኔ ሰርቼለት ሽጧል። እሱን እኔም አውቃለሁ። እኔም ሬጉላር ፖስት ሸጬ አውቃለሁ። ግን ቡስትም እድል ጉዳይ ነው። የደረሳቸው ቡስት ደስ የሚለው ቢያንስ ትመርጣለህ፣ ምን አይነት ሰዎች እንደሚያዩት ትመርጣለህ። ማንጋ የት አካባቢ ምናምን ቢያንስ እሱ የተሻለ ነው። አውቀህ ነው ስንት ሰውም እንደሚያየው ታውቃለህ ምናምን። ከዛ ደግሞ ረጋ ያለ ሰው ደግሞ የሚበዛበት ቦታ ዩቲዩብ ነው። ዩቲዩብ ብዙ ጊዜ ቁጭ ብሎ ትዕግስት ኖሮት የሚያይ ሰው ነው ያለው። ነፍስ ያወቀ ምራቅ ያወጣ አይነት ሰው ነው። ቲክቶክ ስክሮል ነው፣ አቴንሽኑም እንትን ነው ማለት በቃ ቶልቶሎ የሚያሳልፍ አይነት ሰው ነው ያለው። ዩቲዩብ ላይ ግን ረጋ ብሎ ቁጭ ብሎ የሚያይ ሰው ስለሆነ ያለው ዩቲዩብ ላይ ያየህ ሰው ሞስትሊ የመምጣት እድሉ ሰፊ ነው የሚሆነው። ዲያስፖራው ሀገሩን ስለሚናፍቅ ይመስለኛል ዩቲዩብ ላይ ብዙ ጊዜ አለ። እነሱም ላይክ የሚፈልጉትን መረጃ ዩቲዩብ ላይ ያገኛሉ። ዩቲዩብ ላይ ስለሚያገኙ ዩቲዩብ ላይ አይተው ይደውላሉ። እሱ አንድ ትልቅ ኳሊቲ ነው ማለት ዩቲዩብ ላይ ይሸጣል። ከዛ ውጭ ግን ሊንክዲን ላይም ይሸጣል፣ ሊንክዲን ላይም ይሰራል። ሊንክዲን ፕሮፌሽናል ፕላትፎርም ነው። ብዙ ጊዜ ሰሪና አሰሪን የሚያገናኝ ፕላትፎርም ቢሆንም ግን አንዳንድ ጊዜ ደግሞ ላይክ አንተ ራስን በምትሸጥበት መንገድ ሰው አንተን አግኝቶ አንተን ፈልጎ መጥቶ አንተ ትረስት የቢልድ ያደረግከውን ትረስት እንትን ይልሃል እንድትሸጥበት እንድትሰራበትም ያደርግሃልና ሊንክዲን ላይም ይሰራል፣ ኢንስታግራም ላይም ይሸጣል። አዎ ኢንስታግራም ዋናው። ከዛ ደግሞ ኢንስታግራም ዲያስፖራ አለ ይባላል። ምን ረሳሁት ፕላትፎርም ዋትስአፕ። ልክ ነው። ዲያስፖራ ላይ ኢንስታ ላይ ልክ ነው። ምንም ጥያቄ የለውም። ኢንስታግራም ላይ ይሸጣል። ከዛ ደግሞ ምንድነው እንትኑ በቃ አንዳንድ ጊዜ ገበያና ሻጭና ገዢ የሚገናኝበት መንገድ እንትን ይላል፣ አይታወቅም። ኔትወርኪንግ ያሸጣል። አንተ ትልቁ ነገር ምንድነው ከከስተመር ሰርቪስ በኋላ ከስተመር ኤክስፔሪየንስ የሚባል ነገር አለ። ከስተመርህን የገዛህን ደንበኛ እንዴት ነው ትሪት የምታደርገው? ብዙ ጊዜ ምን እናደርጋለን እኛ ሴልስ ሆነን የምንሳሳተው ስህተት ደንበኛውን ካገኘነው በኋላ ከሸጥንለት በኋላ ከዛ ሰውዬ ጋር ያለን ሪሌሽን ይቋረጣል። ግን ለምን ይቋረጣል? ከዛ በኋላ ቤተሰብ አድርገነዋል እኮ የበዓል ቴክስቶች አንዳንዴ አንቺ ገንዘቡ ላይ ነው ያተኮርሽው። ሰምቻለሁ። በኖርማል ስራ ራሱ አንዴ የሆነ ነገር ካሰራ በኋላ ላሻት በለው ጠይቀው እንዴት ነው ምናምን ለበዓል እንኳን አደረሰ በለው። ከዛ ድጋሚ ሲፈልግ
ድጋሚ እሱም ባይፈልግ አንቺ አሁን እኔ ከሱ ከገዛው አንቺ ስታይ እሱ አህመድን እኮ አህመድን የኔ ሰው አለ ብሎ ይልክልሻል ሰው። ምክንያቱም ከዛ በኋላ ትረስት ነው ቢልድ የምታደርጊው እንጂ ሸጠሽ ከጠፋሽማ ከዛ በኋላ አልነካካም ነው። ሪስፖንሲብል ሆነሽ ነው አንቺ ለሰውየው እኮ ያንን ቤት እንዲገዛ የምታደርጊው ሪስፖንሲብል ሆነሽ ነው። መጀመሪያ ፊት ለፊት ተጋፍጠሽ የምትሸጪለት ሰውየው ከድርጅቱ የሚገዛ መጀመሪያ የሚያምነው አንቺን ነው። ሴልስን ነው መጀመሪያ የሚያምነው። ይቀጥላል ማለት ምንድነው የሚባለው? ሪሌሽናችን ከቀጠለ የምናወራ ከሆነ ከዛ በኋላ ሌሎች ሰዎች እንኳን ቢፈልጉ በእኛ በኩል ነው እንዲገዛ የሚያደርገው። ከስተመር ኤክስፒሪየንሱ ማለት ከደንበኛ ጋር ያለህ ግንኙነት፣ ከዛ በኋላ የሚኖረው እንቅስቃሴ፣ እያንዳንዱን ፕሮግረስ እዚህ ላይ ደርሷል። በየወሩ የምትልክላቸው ቪዲዮና የምትልክላቸው ነገር አንተን ሞር ትረስት እንዲያደርጉ ያደርጋቸውና ሌሎች ደንበኞችን እንዲልኩልህ ያደርጋል። እሱ አሪፍ የሽያጭ ቴክኒክ ነው። እንዲያውም ከማስታወቂያው ከመሰል ነገሮች ይልቅ የሪፈራል ሽያጮች በጣም ቀላል ሽያጮች ናቸው። በጣም ቀላል ሽያጮች ናቸው። ምክንያቱም ኦልሬዲ የገዛ ሰው ነው የሚልካቸው። የገዛ ሰው ስለሚልካቸው አንተን ያውቁሃል። አህመድ ዲንጋ ተብሎ ነው የሚመጣው። አህመድ ዲንጋ ትረስት ኢሹ አይኖርበትም። ከአህመድ ዲን ውጭ ደግሞ ቴምር ፕሮፐርቲስ ብሎ ነው የሚልካቸው። ቴምር ፕሮፐርቲስ ጋር ትረስት ኢሹ አይኖራቸው። አሁን እዚህ ጋር ጥያቄው ሊሆን የሚችለው ስንተኛ ፍሎር ነው፣ ምን ያክል ካሬ ነው፣ ምንድነው የምገዛው፣ የት ሰፈር ነው የምገዛው የሚለው ነው እንጂ ጥያቄ የሚሆነው የት ማን ነው፣ የት ድርጅት ነው፣ ማንጋ ነው የምገዛው፣ በማን በኩል ነው የምገዛው የሚለው ነገር ጥያቄ አይፈጠርም። እሱ የሪፈራል ሽያጭ በጣም ቀላል ሽያጭ ነው የሚሆነው። ከዛ ውጪ ኮልድ ኮል የሚባል ስራም አለ። ምንድነው እሱ? እሱ ራንደም ቁጥሮችን መደወል ነው። ዝም ብለህ ከመሬት ተነስተህ? አዎ 0911 20 ምናምን ቤት በጣም የተሰላችሁ ሰዎች ናቸው ማለት በጣም ነው የሚያሳዝኑኝ። እኔ አሁን ቆሜ ሳስበው ማለት ነው የመጀመሪያ ሰሞን እንትን ስለማይኖርህ ምንም አታውቀውን ስልክ ቁጥር ዝም ብለህ 09 ምናምን ብለህ መደወል 0911 24 ስፔሻሊ 24 ከመጀመሪያው ሪል ስቴት ስራ ሲጀመር ጀምሮ ነው የሚደወልባቸው አሉ። በጣም ነው የሚያማሩት፣ በጣም ነው የሚያሳዝኑት። ግን ደግሞ እንደዛም ሆኖ የሚመጡልህ ሳይት የሚያዩልህ የሚገዙ ሰዎች አሉ። እኔ መጀመሪያ ሽያጭ የራንደም ኮል ሽያጭ ነው። ኧረ ዝም በል ወላሂ ይገርማል። ታነሳና 0911 እንደዚህ ምክንያቱም ድርጅት እሺ ከየት አገኘኸው ካሉ ስልኬን ምናምን እንዴት እንግዲህ ማለት ዳታ እኮ ይቀመጣል። አሁን እኔ ደወልኩኝ አይደል? አሁን እፈልጋለሁኝ ያለኝ ሰው ይረሳኛል። ኔክስት ታይም ግን ደውልለታለሁ። ከዛ ደግሞ በሆነ ሚንስ አንተ ሴልስ አውርተሃል፣ ሌላ ድርጅት አውርተኸው ወደኛ ድርጅት አምጥቼው እኛ ድርጅት ላይ ሞክረዋለሁ፣ እዛ ድርጅት ስላልተሰማማ እኛ ድርጅት ላይ ሊገዛ ይችላል የሚል እሳቤ ስለሚኖረኝ ማለት ነው። እና ትደውላለህ። ሄሎ ጤና ይስጥልኝ አህመዲን እባላለሁኝ ከቴምር ፕሮፐርቲስ ነው የምደውለው፣ የሽያጭ አማካሪ ነኝ። ቤት እዚህ ቦታ፣ የንግድ ሱቅ እዚህ ቦታ እየሸጥን ነው፣ ልጠይቅህ ነው ትላለህ። ኦኬ ማማከርም አገልግሎት ትሰጣላችሁ እናንተ? መሸጥ ብቻ አይደለም ነው? አሁን ምን መሰለህ የሪል ስቴት ሽያጭ አማካሪ ነው የምንባለው ስንጠራ። ምክንያቱም አሁን አንተ እኛ ጋር መተህ እንደዚህ አይነት ገንዘብ አለኝ ምን ላድርገው ብለህ ነው የምትጠይቀን። ከባጀትህ ጋር ከምትፈልገው ከስንት ጀምሮ እንደዚህ ያለኝ ብዬ መምጣት ብዙ ከስንት ጀምሮ ነው አንድ ሜንታ ቤት ለምሳሌ ዝቅተኛው ሚኒመም ማለት ከረንትሊ እኛ ጋር ያለው 5.5 ሚሊዮን ብር ሙሉ ለሚከፍል ሰው ባለ ሙሉ ነው። ተረጋጊ። 5.5 ሚሊዮን ብር ኮንዶሚኒየም ራሱ 5 እንደዛ። አይ ቆንጆ ነው ይሄ እንትን አይደል እንዴ? 5.5 ታገኛለህ። ታገኛለህ 80 ካሬ። ቆይ ካሬ ይሸርፋሉ የሚባለውስ መጀመሪያ እንትን ስትልና ስትረከብ አንድ አይደለም፣ ካሬው ይሸርፋል ይባላል። አዎ ከስተመር አንደርስታንድ ማድረግ ያለበት ነገር ምንድነው? 80 ካሬ ስለተባለ 80 ካሬ ሙሉ ቤቱ የሚያርፍበት አይደለም። እሺ 80 ካሬ ግሮስ እና ኔት ኤሪያ የሚባል ነገር አለ። ምንድነው? እስቲ ወደ አማርኛው አምጥተሽ ቀለል አድርገሽ። ሙሉ ቤቱና ተጨማሪ ደግሞ የጋራ መገልገያዎችን ጨምሮ ያለበት ካሬና ሙሉ ቤቱ ብቻ የሚያርፍበት ኤሪያ ደግሞ ለምሳሌ የ16 ካሬ ነው፣ በረንዳው የምንተላለፍበት አለ። እሱም አንድ ላይ ተደምሮ አይነት ነገር ነው። አሁን አንድ ሰው ቤት ሲገዛ ቤቱ ያረፈበትን ብቻ አይደለም የሚገዛው፣ መኪና ማቆሚያ አለ። መኪና ማቆሚያ ድርጅቱ ነው የሚገነባው። አንተ መኪና የምታቆምበት የራስ የሆነ ቦታ አለ። መኪና ማቆሚያ ሚኒመሙ 12 ካሬ ይፈልጋል። ያንን 12 ካሬ መኪና የምታቆምበት ቦታ
ያንን 12 ካሬ መኪና ስታቆምበት እንዴት ነው የሚሆነው? ድርጅቱ በነፃ ሰጥቶ ነው መኪና የምታቆመው? አይደለም መሆንም የለበትም። ድርጅቱ ለበጎ አድራጎት አይደለም የተቀመጠው ብያለሁ መጀመሪያ። ከዛ ሲቀጥል ደግሞ መተላለፊያ ኮሪደሮች አሉ፣ ደረጃዎች አሉ፣ ሊፍት አለ፣ ቴራስ አለ። የጋራ መገልገያዎችን በሙሉ አንድ ላይ ነው እንትን የምንለው ፐርሰንቴጅ ይቀመጥለትና ይቆረጥብሃል አንተ ላይ። ምክንያቱም አንድ ሰው ግቢ ቤት ቢገዛ ቤቱን ብቻ አይደለም የሚገዛው፣ ግቢውንም ጨምሮ ነው የሚገዛው። ልክ እንደዛ ብለህ አስበው። መኪና ማቆሚያው፣ ደረጃው፣ መተላለፊያው ከአንተ ላይ የሚቆረጠው ያንተ ስለሆነ ነው። በጋራ የምትገለገልበት እቃ ስለሆነ ነው። ማነው በጋራ የምትገለገልበት ቦታ ስለሆነ ነው። እና ኔቴሪያ እና ግሮሴሪያ ማለት እሱ ነው። ግሮሴሪያ ጠቅላላውን ያጠቃልላል፣ የጋራ መገልገያን ያጠቃልላል። ኔቴሪያ ደግሞ ቤቱ ብቻ ያረፈበት ኤሪያ ነው። ግን ኔቴሪያ ብቻ ነው የምፈልገው ግሮሴሪያ አልፈልግም ካለ በምን ሊወጣ ነው? ለምሳሌ 9ኛ ላይ ቢሆን በመስኮት ሊወርድ ነው። የጋራ መገልገያው ካልከፈለበት ለምን ሲል ድርጅቱ እንትን ይለዋል። እና የጋራ መገልገያዎቹ እነዚህ ናቸው፣ ለጋራ የምንጠቀምባቸው ቦታዎች ናቸው። ግን ተሰልቶ በፐርሰንት አንተ 80 ካሬ ስትገዛ ለ80 ካሬ የሆነ ያክል ፐርሰንት፣ 160 ካሬ ስትገዛ ለ160 ካሬ ደግሞ የሆነ ፐርሰንት ነው። እኩል አይደለም የሚቆረጠው እንትን። ምክንያቱም የቤተሰብ ብዛትም ልክ እኩል አይመጣም። የመኪና ማቆሚያ ብቻ ነው ተመሳሳይ የሆነ ፐርሰንቴጅ የሚኖረው። ሌሎቹ ፐርሰንቴጃቸው ይለያያል። አሁን እናንተ የምትሸጡት ከስንት መኝታ ጀምሮ ነው? ከባለ 1 መኝታ እስከ ባለ 3 መኝታ ድረስ አለ። ባለ 1 መኝታው ስንት ነው? ባለ 1 መኝታ እንደነገርኩ ሙሉ ለሚከፍል ከ5.4 ሚሊዮን ብር ጀምሮ 5.4 ብከፍል ምን ፊኒሽድ ነው ምንድነው ፈርኒሽድ የሚሉት ነገር አለ? ሰሚ ፊኒሽድ እና ፉሊ ፊኒሽድ የሚባል ነገር አለ። ጥሩ ጥያቄ ነው። ሰሚ ፊኒሽድ ማለት የወለል ሊሾ ድረስ ሴራሚክ የለውም ማለት ነው። ሴራሚክ ያንተ ነው የሚሆነው። ግድግዳ ቻክ ድረስ ለጂፕሰም ምናምን ያንተ ስራ ነው የሚሆነው። ቀለምን ጨምሮ ቻክ አልተደረገም፣ ቻክ ተደርጎ ነው የሚሰጠው። የቀለም ስራ ያንተ ነው የሚሆነው። ከዛ ኤሌክትሪክ ሳኒቴሽኑ ያልቅና የመብራት እንትኖች አምፖል፣ የማብሪያ ማጥፊያ መሰል ነገሮች ያንተ ነው የሚሆነው። ከዛ ሲቀጥል የባኞ ቤት እቃ ያንተ ነው የሚሆነው። ኪችን ካቢኔት፣ ቡፌ ኪችን ካቢኔት እና ቁም ሳጥን ያንተ ነው የሚሆነው። ከዛ የውስጥ በር ደግሞ የውስጥ ፓርቲሽን በርም ያንተ ነው የሚሆነው። ድርጅቱ የሚያደርግልህ የውጭው በር የውጭው ቀለም ተመሳሳይ ስለሚሆን የውጭው ቀለም መቀየርም እንትን ማለትም አትችልም፣ ተመሳሳይ ስለሆነ ማለት። የውስጡ ስራ ያንተ ነው የሚሆነው። ይሄ ሰሚ ፊኒሽድ ይባላል። ፉሊ ፊኒሽድ ደግሞ ሲሆን ኤቭሪቲንግ አልቆ አንተ እቃህን ብቻ ይዘህ የምትገባበት ነው የሚሆነው። እኛ ጋር ፉሊ ፊኒሽድ ስናደርግ 2 አይነት ፉሊ ፊኒሽድ አለን። አንደኛው ቁም ሳጥንና ኪችን ካቢኔት እንገጥማለን። አንደኛው ደግሞ ኪችን ካቢኔት እና ቁም ሳጥን አንገጥምም። እሱ ገንዘቡ ይለያያል። 15,000 ብር በካሬ እናደርጋለን ቁም ሳጥንና ኪችን ካቢኔት ሳይኖረው፣ 18,000 ብር ደግሞ ኪችን ካቢኔት እና ቁም ሳጥን ካለው። እንደዛ አድርገን እንሰራለን። ግን እንደ ደንበኛው ፍላጎት ነው። ሞስትሊ ሰሚ ፊኒሽድ የሚደረገው የሆቴል አይነት እይታ እንዳይኖረው ነው። ተመሳሳይ የሆነ አሰራር እንዳይኖረው ነው። ምንድነው ደንበኛ የራሱ የሆነ ቀለም የራሱ የሆነ ቴስት እንዲኖረው ይፈልጋል። ቤት ውስጥ ስትመጣ የራስህ ቀለም፣ የራስህ ቴስት፣ የራስህ የሆነ ነገር እንዲኖር ካልሆነ የሆቴል አይነት ቴስት ይኖረዋል። ያኛውም ተመሳሳይ ነው፣ ያንተም ተመሳሳይ ነው፣ የጎረቤትህም አንድ አይነት ነው። ሁሉም ቤት ስትገባ አንድ አይነት ነገር ነው የሚኖረው። ያ እንዳይሆን ሰሚ ፊኒሽድ አድርገን እንሰጣለን። ከዛ ደግሞ ምንድነው ፉሊ ፊኒሽድ አድርገን ስንሰራ ደንበኛ ይሄንን ለግንባታ መጓተትም እንትን ይላል። አንዱ ፍላጎቱ ሌላ ነው፣ ሌላኛው ፍላጎቱ ሌላ ነው። የሁሉንም ፍላጎት በአንዴ ማሟላት አትችልም። ለዛ በተባለበት ጊዜ አልቆስ ደንበኛ እንዲገባ ሰሚ ፊኒሽዱን ሪከመንድ እናደርጋለን። እኛ አይ እንደዛ ነው የምፈልገው ካለ ተመሳሳይ የሆነ ወጥ የሆነ ስራ እንሰራላቸዋለን ከሌሎቹ ጋር ማለት ነው። ቀጣይ ዓመት ካንተ ጋር እንደመገናኝ ነው ኢንሻአላህ። አንተ ቀጣይ ዓመት ቲክቶክ ክሬቲቭ አዋርድ ሽልማቱ አፓርታማው ወላሂ አዶናይ ከወዲሁ አዘጋጁት ብሏል። ባለ 2 መኝታ ነው ባለ ስንት መኝታ ነው ያሉት? አስበሃል? አፓርታማ አሁንም ደግሞ እንደገና ብሏል። አላህ ያሳይሽ። ምን ነው ሽቅብ ሸናል። ቀጣይ ዓመት ፕላን ላለን ሰዎች ደግሞ አሁን ለኔ አድቫይስ ፈልጋለሁ። በነገር ላይ እኔ አሁን ዩ ኔቨር ነው እውነት የፈጣሪ የመድኃኒዓለም ማምጫ አይታወቅም። እግዚአብሔር ምስክር። አሁን ኔክስት ይር እኔ መግዛት ፈልግ እና ቆይ አንድ ሂሳብ ስሪልኝ። ምን እኔ ሂሳብ ላይ እስኪ ልስራልሽ $10,000
10,000 ስንት ዶላር ይሆናል በነገርሽ ላይ በ170 ስራ ውስጥ? ዶላር 150 ገባ። አይገባ 170 አይገባ። እሺ በ150 ስራ በ150 ከሆነ 1.5 ነው የሚሆነው 10,000። አዎ እሺ 50ውስ? 50ው ደግሞ በ5 ማብዛት ነው 7.5 ነው የሚሆነው 7.5። እሺ 7.5ቷ ኔክስት ይር አሁን ባለው ግሽበት ምናምን አድርገህ ግሽበት ሳይሆን ግሽፈት አስተካኪ አንድ ባለ አንድ መኝታውን አፎርድ ማድረግ ይችላል። 7.5 አሁን ላይ ብትከፊ አሁን ሳይሆን አሁን በዚህ ሰኔ ላይ ኦኬ ኔክስት ሰኔ ላይ አሁን ባላችሁ ሰኔ ላይ 7.5 ሚሊዮን ብር ቢኖረኝ መግዛት እችላለሁኝ ወይ ነው። እሱን የኢኮኖሚ ተንታኞች ናቸው የሚያውቁት። ግን ባላችሁ በግንባታችሁ ምናምን ሁኔታ አንጻር ማለት ነው። እኛ ጋር አሁን ምናልባት አዲስ ሳይቶች እስከ ሰኔ ድረስ አዳዲስ ሳይቶች የምናወጣቸው በጣም ብዙ ቦታዎች ላይ የምናወጣቸው ሳይቶች አሉ። አሁን 5.5 ስላልከኝ 5.5ቱን እስከ ሰኔ ድረስ አይቆይም። እኛ ጋር ማክሲመም አንድ ሳይት የሚቆየው 3 ወር ነው፣ 3 ወርና 4 ወር ነው። ከዛ በኋላ ያ ሳይት ሙሉ ሽያጩ አልቆ ግንባታው በፍጥነት ነው የሚሄደው። ለዛ ግን ከሎኬሽን ዋይዝ ለምሳሌ አሁን ገላን ምናምን ራቅ ያለ ቦታ ብትሰሩ አይሆናትም እንዴ? ደሷ አሁን እኛ ገላን ሱቅ አለን። ሱቅ ነው ያለው መኖሪያ አይደለም። ገላን 2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ አለን ሱቅ። ገላን የመረጥንበት አንድ ምክንያት ደግሞ አለን። ምን አይነት ሱቅ? ገላን ሙሉ ሞል ነው የምንገነባው። G+7 ነው እስከ G+4 ድረስ የሚሸጥ ከ5ኛ ወለል በላይ ደግሞ ድርጅቱ ለራሱ ፐርፐዝ የሚጠቀማቸው የጌም ዞኖች እና መሰል ነገሮች የሚሰሩበት ነው የሚሆነው። ገላንን የመረጥንበት አንድ ምክንያት ሰፊ የሆነ እንቅስቃሴ ያለው ኮንዶሚኒየሙ ራሱ ከ65,000 በላይ ነዋሪ አለው ይባላል። ያው ግምታዊ መረጃ ነው። አካባቢው ላይ ደግሞ ከ200,000 በላይ ሰው ይኖራል ይባላል። እዛ አካባቢ ግን እንደዚህ የንግድ ሞሎች የሉም። የንግድ ሞል የለም። አብዛኛው ጊዜ የንግድ ሞሎች የሚሰሩት ደንበኛ ተኮር ያደረገ ሰፊ የሆነ እንቅስቃሴ ያለበት ቦታ ላይ ነው። ገላን ደግሞ ሰፊ የሆነ እንቅስቃሴ ያለበት አፎርድ ያደርጋሉ ወይ ነው? ከ2.5 ሚሊዮን ብር ጀምሮ ነው። ከ2.5 ሚሊዮን ብር ጀምሮ ነው። በ2 ዓመት ነው የምናስረክበው። ቅድመ ክፍያችን የ2.5ቱ 500,000 ብር ነው። ከዛ በኋላ ያለው በየወሩ እንኳን ብናካፍለው 83,000 ብር ነው በየወሩ የሚጠበቅበት። አንድ ሰው ለሱቅ ኪራይ የሚከፍለውን ነው የሚከፍለው ማለት ነው። ጤና ላለው ሰው ትንሽ ነው ትላለህ። እሱን ነው የምልህ። እና ዶላር ይጨምራል የሚባል ነገር አለ ከቤቱ አሁን ሱቅ ይሻላል እያልክ ነው? ኖ እንደ ሰው ምርጫ ነው የሚለያየው። አንቺ ቤት ሴት አይደለሽ? ቤት ነው የሚሻለሽ እንጂ ምንድነው ዝንጀሮ መላ ሰውነቷን ሾህጓትና መጀመሪያ የትኛው የነቀልልሽ ሲባል መጀመሪያ መቀመጫ ነው። ቤት የቸገረሳት ቤተሰቦችም ጋር ትገባለህ። እኔም ቤት ነው ፈልግ መኪና ምንም ቤት ነው። ቤቱ ተወደደ እኮ አሁን 7.5 እኮ ቀጣይ ባለ አንድ መኝታ አይገዛልሽም እያለኝ። ባለ አንድ መኝታ አይታወቅም። እንደ ዶላሩ ሁኔታ ነው። እንደ ዶላሩ እንደ ማቴሪያል ዋጋ ዶላር ከጨመረ ያው አብሮ መግዛት ፕሮባቢሊቲ በዶላር ከሆነ ገንዘብ ያለሽ ገንዘብ መግዛት ይችላል። አንድ ብር ጨመረ 151 መግዣው ነው መሸጫው 154 ይላል። 150 ስለዚህ አንቺ ሻጭ ነሽ። ስለዚህ እንትን ነው እንዳለሽም ገንዘብ ነው የሚወሰነው በሰዓቱ። ከዛ እንደ ዶላራችን እንደ ነዳጅ ዋጋችን፣ ምክንያቱም ነዳጅ ሲጨምራል የማቴሪያል ዋጋ የሚጨምረው ማጓጓዣው እንደ ሀገሪቱ ሰላም አሁን ጦርነት ከሆነ ምናምን እኮ ጩጬውም ነገር ሊወደድ ይችላል እኮ። እንደ ሀገሪቱ ሰላም በዶላር ለሚያስብ ሰው እየቀነሰለት ነው የሚመጣው። እንደውም በዶላርማ አሪፍ ነው። በዚህ ሰዓት በዶላር የሚከፈለው ሰው ወላሂ ማረን እኮ በዚህ ሰዓት በዶላር የሚከፈለው ሰው በጣም ይመስገን ወላሂ። ብቻ አንተ ገዝተሃል እንዴ? እኔ አልገዛውም። እኔ አሁን እሷ እንትን እንዳለችው እኔ መጀመሪያ እቅዴ ሱቅ መግዛት ነው። ሱቅ እንዲኖረኝ ይፈልጋል። ባንክ አሁን ለሰራተኞቻቸው መኪና ምናምን እንደዚሁ እዛው ይዘዋቸው ምናምን ይገዙላቸዋል። ድርጅቱ እንደዚህ ያደርጋል። እናንተ ስፔሻል የሆነ ትሪትመንት አለው ለስታፍ ሲገዛ። ሸዋ ሱፐር ማርኬትም ሲሰራ ይሄ አሁን 10 ብር 20 ብር ከሆነ ስታፍ ከሆንሽ 15 ብር ምናምን ነው የሚሸጥልሽ። እንደዛ የሚባል ነገር ሰምቻለሁ። ልጆቻቸውን በነፃ ነው የሚያስተምሩት። እንደዛ አይነት ነገር አለው ወይ ነው የሚለው? እንደዛ አለው ስፔሻል የሆኑ ዲስካውንቶች ይኖሩታል። እስከ ስንት % ዲስካውንት ይኖራቸው? አሁን ለምሳሌ ለሌላው ከሚደረገው ዲስካውንት ተጨማሪ 10% ዲስካውንት ይሰጥሻል። ስለዚህ አንቺ አንድ አመት ምናምን ሴልስ ሆነሽ ከዛ 10% ምክንያቱም እንትን ነው ማበረታቻ ነው። ከስንት ጊዜ ጀምሮ ለሰራ ሰው ነው ግን ዲስካውንት የሚሰራው? አመረርሽ እንዴ? ብር አላት ማለት ነው። ስታፍ ነው። አንዱ ከአንዱ የሚለይበት ሚንስ ያለ አይመስለኝም። አንዱ ራፍ ላይ ታረግና ግን ማንም እንትን
ገና ለገና እገዛለሁኝ ብሎ ለጨዋታ ነው። በነገር ላይ አሪፍ ስራ ነው። እኔ አሁን አዲስ አበባ ላይ መጥቼ ሪል ስቴት ሴልስ ባልሆን ኖሮ ሰርቫይቭ አላደርግም ነበረ። ምክንያቱም መጣው የቤተሰብ ጋር 6 ወር ቆየሁኝ። ከ6 ወር በኋላ ተባረርኩ ከቤት። ሰርተ ብላ ተባልኩኝ። በጣም ምርጥ ጓደኞች አሉኝ። እኔ ነግሬያለሁ፣ ከኬጂ ጀምሮ ነው አብሬያቸው የመጣሁት። እነሱ ጋር አረፍኩኝ። እነሱ ጋር ኦልሞስት 2 ዓመት የሚሆን 2 ዓመት ተኩል ቆይቻለሁኝ። በጣም ምርጥ እናት ነው ያለቻቸው። እሷ ባትሆን ኑሮ እናታቸው እነሱ ጋር አልቀመጥም ነበር። አስቤዛ በየጊዜው ተልኮልን ምናምን ነገር አሪፍ እንትን ኖሮ ከዛ ሽያጭ ስላለ ኮሚሽን ስላለ ብር ስላለ ሰርቫይቭ ማድረግ ትችላለህ። አዲስ አበባ ከባድ ነው። የትራንስፖርቱ አለ፣ የቤት ኪራይ አለ፣ ብዙ ነገሮች አሉ። እነሱ ነገሮች እንትን ይሉሃል። ሪል ስቴት ሴልስ ባልሆን ኖሮ በወር በሚከፈለኝ ደሞዝ መኖር አልችልም። በወር የሚከፈለኝ ደሞዝ ቆሎ አይደፋም። የታወቀ ነው። ጥሩነቱ ሪል ስቴት ካምፓኒ ላይ ስትገባ ደሞዝ ይሻሻላል። ግን ልጁን ዝም ብላ አደረገ። ወደ ልጅነቱማ እንመለሳለን። ስለሱ ዘለን ወደዚህ መጣን። ኧረ እንዴ ዘለን ወደዚህ መጣን። እስቲ ወደ ልጅነት እንመለስ። ከጎንደር ነው ስሙን ቢነግረን ሰሙንማ ችግር የለም እንመለስበት። ግብሩ ይቅደም። እሺ ከስም ጀምራ አዲስ አበባ እንዴት እንደመጣ ምናምን ስለ ልጅነትን ትነግረናል። አዲስ አበባ በፕሌን የመጣሁት ለመጀመሪያ ጊዜ ነው። በፕሌን የሄድኩት። በእውነት ሄደሽ ታውቂያለሽ? እኔ ብዙ ጊዜ የኔው ጉድ ነሽ። ሄደሽ አታውቂም? አታፍል መግቢያው አንድ ቀን ወረቀት ላቀብል ገባሁ። ሰው ጠቁመኝ ተመለስኩ። እኔ አህመዲን ነው የምባለው። አህመዲን መሐመድ እባላለሁ። ተወልጄ ያደግኩት ጎንደር ከተማ ነው። ጎንደር ከተማ ማለት ማዕከላዊ ጎንደሬው ጎጃሜና ጎንደሬ ይዤ ነው የመጣሁት። እኮ ጎንደሬ ነው። አባይ ማዶ ነሽ? ወደ እብን እንትን አባይ ማዶ ከሆነ ከአባይ ማዶ ወደዚህ ከሆነ በቃ ጎንደር ሰሜን ጎንደር የሚባል ነው። ደብረ ታቦር ነው የተማርኩት። ደብረ ታቦር ስለተማርኩኝ ሰሜኑንም ደቡቡንም አውቀዋለሁ። እኔ አክቹሊ እንትን ነው ግንዴ ነው ጎንደሬ እንጂ ቅርንጫፍ እኔ አዲስ አበባ ነው ተወልጄ ያደግኩት። ያው የተማርኩትም እዛው ነው። ላይክ እስከ 12ኛ ክፍልም ጎንደር ነው የተማርኩት። ከዛ በኋላ ዩኒቨርሲቲም እዛው ደቡብ ጎንደር ነው የተማርኩት። ያው እንትኔ ሰርክሌ እስከ 20 ምናምን ዓመት ሰርክሌ እዛው ሰሜን ላይ ያልቃል። በቃ እንዴት አድርጌ ልንገር፣ ልጅነት እንደዚህ ውጣ ውረድ አለው አይደለ? አዎ ባይ ዘ ወይ እኔ ያደግኩት በአያት እጅ ነው ስለ እናትና አባቴ ነጋዴዎች ናቸው። ሶ እኔ መማር ስለነበረብኝ የተሻለ ትምህርት ማግኘት ስለነበረብኝ አያቶቼ ጎንደር ከተማ ስለሚኖሩ እነሱ ጋር ደህና ትምህርት እንዳገኝ እነሱ ጋር ነው የኖርኩት እና በጣም የሚወዱኝ አያቶች ነበሩኝ ነው የሚባለው። አንዷ በህይወት አለች፣ ወንዱ አርፈዋል። እና አያቶቼ ጋር ነው ያደግኩት። የተወሰነ ጊዜ አጎቴ ጋርም ኖሬ ያለሁኝ እና ያው ከልጅነቴ ጀምሮ ነው ላይክ አያቴ ጋር መኖር የጀመርኩት። በመጀመሪያ ደረጃ ለአጋጣሚ ሆኖ ፋሚሊ ጋር እናትና አባቴ ጋር መተን እነሱን ለመጠየቅ መተን እንትን ሆነ። አስፋልት ስሻገር መኪና ገጨኝ። ልጅ ሆነክ ነው? ጩጬ ሆኜ ገና ትምህርት ቤት አልጀመርኩም እና መኪና ገጨኝ። ቀኝ እግሬ ተቆረጠ ማለት እንዲህ ተቆርጦ እንትን አለ አይደለም። ምንድን ነው የሚባለው አላስታውሰውም። ማለት በጣም ጩጬ ነበርኩኝ እንትን አይደለም እና ተሰበረ። ላይክ ሙሉ በሙሉ ተሰበረና ቆዳዬ ብቻ ነው የቀረው። በጀርባ በኩል ያለ ቆዳ ብቻ ነው የቀረው። አጥንቱ ተሰብሯል ምናምን ነገር። ጩጬ ነኝ በጣም። ደግነቱ ጩጬ መሆኔ ነው። ምንም አይነት ፔን አላስታውስም። ከዛ ሆስፒታል ገባሁኝ ምናምን። ሆስፒታል ገብቼ እየታከምኩኝ ምናምን ነገር። ደግሞ ታውቃላችሁ የሆስፒታል ውጣ ውረዱን ምናምን ነገር እና ማምጣት ያለበትን ለውጥ እያመጣ አልነበረም የሕክምናው።
ሶ ምንድነው ዶክተሮቹ የወሰዱት ዲሲሽን መቁረጥ ነው እግረን። አዎ መቁረጥ ነው ሲሉ ተስፋ መቁረጥ ነው ወይ ምናምን ምንድን ነው ብዬ እኮ አይድንም ብለው ተስፋ መቁረጥ ነው ምንድን ነው? አይድንም። ምክንያቱም የደም ዝውውሩ እያቆመ ስለሆነ መቆረጥ አለበት ተባለ። ጀሶ በጀሶ ተጠቅልሎ ምናምን እንዲህ አሸዋ ነው ምናምን የሚነግሩኝን ታሪክ ነው እኔ ማስታውሰው። ጥቂቱን ነው፣ ፔኑን ብቻ ነው ማስታውሰው። ኖርማል እንዴት እንደነበረ ትዝ አይለኝም። ከዛ በኋላ መቆረጥ አለበት ሲባል ደግነቱ የክፍለ ሀገር ሰው ይሄ የባህል ሕክምናን ያምናል። የባህል ሕክምና ላይ ትረስት አለው። አክስቶቼ ይመጡ በጭራሽ አይሆንም አሉ። በጭራሽ ተለቀሰ ምናምን። ይሄ ልጅ ገና በልጅነቱ እግሩ አይቆረጥም፣ መውጣት አለበት፣ የባህል ሕክምና መሞከር አለበት ምናምን ተባለና ወጣው። ከመኪና መገጨቱ በላይ የማስታውሰው የታሸውባቸውን ጊዜያት ነው። በጣም ነው የሚያመው። ኢማጂን የተሰበረ አጥንት እንደዚህ ለመቅጠም የሚደረግ ትግል ነው እና እዛ ላይ ማደንዘዣም የለውም። እነሱ እየሰማክ ሄድ በለበት 6 ጎረምሳ ይዞ ኤቭሪ ፔን ታስታውሰዋለህ። በሳቱ 4 ዓመቴ ከምናምን እና ግን አስታውሰዋለሁ። እና አያቴ ነበር እያያዘች የምታሳሸኝና ከዛ በቃ ፕሮሲጀር አለው። የሆነ ጊዜ ዋንዛ ታውቃላችሁ አይደለ? በዋንዛ ቅርፊት፣ የሆነ ጊዜ በሸንበቆ፣ የሆነ ጊዜ በሆነ በሬት፣ የሆነ ጊዜ ለመጀመሪያ ጊዜ ያደረጉት ነገር እኔ ትዝ የሚለኝ ደም ዝውውሩ እያቆመ ነው ስለተባለ ሬት ተልጦ በሬት ነው የታሰረው እና ለደም ዝውውር አሪፍ ነው። እንዴት እንደሆነ አላውቅም። የሕክምና ሰው ስላልሆነ የሚገርሙ ሰዎች ናቸው። እንትን ላይ ሳይማሩ የተማሩ ናቸው። ደግሞ እኮ ያ ሁሉ ሆኖ የተከፈለው ክፍያ በጣም ትንሽ ነው፣ ጆጆ ነው። ከዛ በቃ ያ ፕሮሲጀር አልቆ እግሬ ገጣ፣ እግሬ ዳነ። ከዛ በኋላ ቀስ እያልኩኝ መራመድ ምናምን ጀመርኩኝ። ከዛ በቃ አያቴ ጋር ጥሩ እንክብካቤ ያገኛለሁኝ ተብሎ ስለታሰበ አያቴ ጋር ቀረሁኝ። ትምህርት ቤትም ጀመርኩ። እያንዳንዷ እንቅስቃሴ ትታያለች። ኳስም መጫወት አልችልም፣ መሯሯጥ አልችልም ምናምን። ምክንያቱም ድጋሚ ከተሰበርኩኝ እንደማልድን እንትን አሁንም ነው አለ እኮ ምልክቱ አለ። አሁንም ድረስ ምልክቱ አለ። ኢቭን ክራክ አለው። ግሪን ክራክ አለው በጣም አልፎ አልፎ። ያው እርጅና እየመጣ ስለሆነ አሁን ላይ ብቻ በቃ እንደዛ ሆነ። ትምህርት ጀመረን ምናምን ነገር። ጎበዝ ተማሪ ነበርኩ። አንቺ ነበር አስተማሪ ነች እሷ ነበርኩኝ። ሚዲያ ሰው አድርገውኛል ይላሉ። ክብር ነበርኩኝ። መምህሮቼ በጣም የሚወዱኝ፣ በጣም ጎበዝ ተማሪ እንወዳለን እኮ። አዎ በጣም ጎበዝ ተማሪ ነበርኩኝ። ከዛ በቃ እንዲሁ እያለን ምናምን ነገር ሄደን አሪፍ የሚባል ትምህርት ቤት ነው የተማርኩት። ጎንደር ላይ አለ ከሚባል ትምህርት ቤት። የሀብታም ልጅ ነው ማለት ነው? የሀብታም ልጅ አይደለሁም። አልሐምዱሊላህ ቤተሰቦቼ አላቸው፣ ደህና ነበሩ። የሚገባኝን አላሳጡኝ። እኔና ታናሽ እህቴ ነበረን። እንዲያውም ትምህርት ቤት በጣም ይወዱኝ ስለነበረ ትምህርት ቤት መሄድ አልወድም፣ ግን ትምህርት ላይ ጎበዝ ነኝ። ለዛ ተብሎ ታናሽ እህቴ ትምህርት ቤት ትመጣልኝ ነበር። ትምህርት ቤት ሳትገባ እንዳይደብረው እየተባለ ትምህርት ቤት እሷን ይልክ። እውነትም በአያት እጅ ነው ያደግኩት። በጣም እውነትም አያት የኔ አያት በጣም ያቀብጣሉ ይባላል። ምን አሳደገችኝ። በጣም ነበር የሚወዱኝ አያቶቼ። ግን ደግሞ ትምህርት ቤትም ነው ትምህርት ቤት ለሌላ ያልተሰጠ ነገር ለኔ ሰጥተውኝ ነው። እንግዲህ እህቱ ትምጣለ ትምህርት ቤት እየደበረው ስለሆነ ብቻውን እንዳይሆን ተብዬ እህቴ ትመጣልኝ ነበር። ከዛ በቃ እስከ 7ኛ ክፍል ደህና ነበር። እስከ 7ኛ ክፍል እህት የምትመጣ? አይ ከዛ በኋላማ እሷ ገባች። እኔ 7ኛ ማለት የ2 ዓመት ልዩነት ነው ያለን። የ2 ዓመት እኔ ኬጂ እየተማርኩኝ ነው እሷ የምትመጣልኝ። ያው ኤቭሪቲንግ እነሱ ላይክ አመዲ እንዳይከፋው፣ አመዲ እንዳይደብረው፣ አመዲ እንደዚህ እንዳይሆን ነው። የመጀመሪያ ልጅ ነኝ። ለእናቴ ቤተሰቦች የመጀመሪያ ልጅ ነኝ። በአባቴ ቤተሰብ አሸናቸው አልሐምዱሊላህ። እና በቃ እንደዛ ሆንን ምናምን ነገር እስከ 7ኛ ክፍል ተማርን። ከዛ በኋላ ግን ከ7ኛ ክፍል በኋላ አሮን ምን እንደተፈጠረ አላውቅም ምናምን ነገር መሄድ ነበረብን። እናትና አባቴ ጋር መመለስ ነበረብን እና ደህና ነበር ትምህርት ቤት ነበር የምንማረው። ደህና ላይፍ ነበረን ምናምን። አሁን ጎንደር ልጅ ሄደ ኮሚኒቲ ብትል በሰዓቱ እኛ በነበርንበት ሰዓት አሁን ብዙ ትምህርት ቤቶች ተከፍተዋል። የኛ ትምህርት ቤት
የጎንደር ዩኒቨርሲቲ የኮሚኒቲው ትምህርት ቤት ነው። ለጎንደር ዩኒቨርሲቲ ለሌክቸር ልጆች ተብሎ የተከፈተ ትምህርት ቤት ነው። እኔ አባቴ ጓደኞች ምናምን ሌክቸሮች ምናምን ስለነበሩ በእነሱ ምክንያት ነበር የገባሁት። ከዛ 8ኛ ክፍል ላይ ወደ ከጎንደርም ደግሞ አሁን እዚህ አዲስ አበባ ሆነ ክፍለ ሀገር እንደምንለው ወረድን ምናምን ነገር እና የሆነ ትምህርት ቤት ገባል እና አርማጭሆ ሲባል ሰምታችሁ ታውቃላችሁ? አርማጭሆ ሳንጃ የሚባል ከተማ በጣም የምወደው ቦታ በረሃ ነው፣ ግን በጣም ነው የምወደው። ማለት የበረሃ ሰው በጣም ደስ የሚል ሰው ነው እና እዛ እንደ 3 ዓመት ተማርኩኝ ምናምን ነገር። እንዳልኩ ነው የሆነ የፋሚሊ ኢኮኖሚ እኔ የማውቀው ነገር ስለሌለ እንዲህ ነው አይደለም ተዛባና እነሱ ጋር እንዲህ ቁልቁል ሲሄድ እኔ ከዛ ትምህርት ቤት ወደ መንግስት ትምህርት ቤት ወረድኩ። የመንግስት ትምህርት ቤት ብቻ መሆኑ አይደለም፣ ትምህርት ቤቱ ጠባብ ነው። እኔ ለመድኩት አይነት እንትን አለ። እኔ በትምህርት ቤት ባስ እየሄድኩኝ ነው የተማርኩት። እዛ ግን በእግሬ ነው የሚሄደው። መቀመጫው አለ፣ መቀመጫ ኢንዲቪዥዋል የራሴ መቀመጫ የነበረኝ ሰው ዴስክ የመንግስት ትምህርት ቤት ዴስክ ላይ ተቀምጬ መማር ጀመርኩኝ ምናምን ነገር። ዳት ዋዝ ላይክ ለእኔ ከባድ ነበረ እንደለመድኩት እንትን ማለት ነው። ኖ ምን አደረኩኝ? የሰው ልጅ የለመደውን ነገር እሺ ቅብጠት ምናምን አይደለም። በጣም ግን አንድ ዴስክ እንዴት ነው በአንድ ወንበር አለ እንዴ? የራስ ወንበር ምናምን ኖሮ ነው? ኖ እኛ አርምቼር ነው አንተ የምትለው አይደል? አርምቼር ሳይሆን ላይክ አንድ ሲንግል ወንበር ለሁለት፣ አንድ ጠረጴዛ ለሁለት፣ አንድ ያው ኖርማሉ ዴስክ እንደዛ ነበር የተማርነው። አይ እኔ አርምቼር መስሎኝ ነበር። አርምቼር እኛ ማስደገፊያ ያላት እሷ 11ኛ እና 12ኛ ክፍል ስንገባ ነው አርምቼር የተጀመረው። ምክንያቱም እንደገና ተመልሻለሁ ወደ ነበርኩበት ትምህርት ቤት ተመልሻለሁ። 11 እና 12 8 9 10 ግን እዛ ሳንጃ ያልኳቸው ቦታ ሳንጃ ተምሬያለሁ እና ደስ ይላል እኮ ማለት ከለመድነው አንጻር ሌላ ነገር ትምህርት ቤት ብዙ ጊዜ እንደዛ ነው። ኖርማል የመንግስት ብቻ ሳይሆን በአብዛኛው ትምህርት ቤት እንደዛ ነው። በጣም የግል ቆንጆ ትምህርት ቤቶች ካልሆኑ ማለት አሁን ከታች ጀምሮ ከመዋለ ሕጻናት ጀምሮ የተማርኩበት ቦታ አለ፣ ማቀው ኢንቫይሮንመንት አለ፣ ማቀው አይነት እንትን አለ። ከዛ ወጥቼ ሌላ ነገር ለሶስት ነው የምትቀመጡት? ለሶስት ነው የምንቀመጠው። ከዛ ሲቀጥል ደግሞ በቃ አለ የለመድከው ነገር አለ ምናምን። ትምህርቱም ያን ያህል አይደለም። አዎ በቃ እሱ ሲሆን አስጠላኝ፣ ትምህርት አስጠላኝ። ስራ ማገዝ ስለነበረብኝ ስራ አገዛለሁኝ ምናምን ነገር። ከዛ ግን የሚገርመው ነገር የመጨረሻ ማምለጫዬ ትምህርት እንደሆነ አስብ ነበር። ትምህርት ነው ማምለጫዬ። ትምህርት ማቋረጥ የለብኝም። ለዛ በሳምንት 3 ቀንም 4 ቀንም እሄዳለሁ። መቀርባቸው ቀናት አሉ። ሩቅ ስፔሻሊ ሃይ ስኩል በጣም ሩቅ ነው፣ በረሃ ነው፣ ፀሐይ አለ ምናምን ሄጄ ነበር መማረው። ከዛ በኋላ በቃ እንትን እያልኩት መጣሁ፣ እየለመድኩት መጣሁኝ ምናምን ነገር። ግን 10ኛ ክፍል ስፈተን ምን ወሰንኩኝ? አያስፈልግም ላይክ 11 እና 12ን መልሼ የነበርኩበት ትምህርት ቤት መማር አለብኝ። የኛ ትምህርት ቤት ደግሞ ተመልሰህ ለመሄድ በጣም ከባድ ነው። ምክንያቱም ለመግባት ተፈተነህ ነው። ጥቂት ተማሪዎች 40 ብቻ ነን ከታች ጀምሮ እስከ 12ኛ ክፍል። እስካሁን ድረስ ጓደኞቼ የኬጂ ጓደኞቼ ናቸው። ኦልሞስት 21 ዓመት ማለት ነው። እና ተመልሼ ስገባ 11ኛ ክፍል ሲሄድ ከዛ በፊት ግን 2ኛ ካር አክሲደንት አለኝ። ኧረ ዝም በል ድጌ ባልጫው። እሺ አንተ ተአምረኛ ሰው ነህ። እሺ ጎዳክ? እንትን ነው ይሄኛው ካር አክሲደንት ከሳንጃ አያቶቼ ጋር እየሄድኩኝ ጎንደር ሌሊት ነው እና ምን ሀፕን ያደርጋል አይ ቲንክ እንዴት መሰለ ሚኒባስ መኪና ነው። 20 ሰዎች ነበርን ሚኒባስ ውስጥ ሾፌርና ረዳቱን ጨምሮ። ከዛ እየሄድን ጎንደር ልንገባ እኮ ጥቂት ኪሎ ሜትሮች ነው የቀሩን፣ 10 ምናምን እንደዛ ነገር። ከዛ እንግዲህ እሱንም ሰው ነው ታሪክ የነገረኝ። እኔ 10 ቀን ራሴን ስቻለሁኝ ስላችሁ ኮማ ውስጥ ምናምን አይደለም፣ አወራለሁ
ግን ራሴን ልታርግ ያለው የማወራው ነገር አላስታውስም፣ የማደርገውን ነገር አላስታውስም። ያሰርግ የብደት ቀናት ነበሩ። ወይኔ ወስዶ ነው አይመለስ ወንድሜ ሄድ መለስ ነው እያወራ እየበላ እየጠጣህ አታስታውስም። እኔ በጣም ከባድ አደጋ እኮ ነው። 14 ሰው ሞቶበታል ማለት ኮማ ውስጥ ብትሆን እሺ፣ ግን እየበላህ እየጠጣህ እያወራህ ነው አንተ። ከ14 ሰው ስንት ሆናችሁ ነው 14 ሰው ሞቶ አንተ ተረፈ? 6 ሰው ተረፈ። 6 ሰው ተረፈ። ኮማ ውስጥ እንዴት አልገባህም? ኮማ ውስጥ አልገባሁኝም። ኢቭን ራሴን ሁላ መሳቴን አላስታውስም። ቤተሰብ እንደሞትኩኝ አስቦ ነበር የሄደው። ምክንያቱም በሰዓቱ ወዲያውኑ አስከሬን መምጣት የጀመረው። አስከሬን ወደ እኛ ቦታ ወዳለንበት አይደለም፣ ገደል ነው የገባው። ከዛ አስከሬን ወደ ሀገር እየመጣ እናትና አባቴ ወደ ጎንደር ወደ ሆስፒታል እየመጡ ነበር። ሶ አክስቶቼ ነበሩ። በቃ ኤቭሪባዲ እያለቀሰ ነው የሚመጣው። በቃ ይሄ ልጅ ሞቷል ምናምን ተብሎ ማለት ነው። ከዛ አለ ሲመጡ ግን አለው ምንድን ነው ምክንያቱ? አንተ ዝም ብለህ ስታስበው ከ20 ሰው እንዴት እኔ ልተርፍ ቻልኩ ብለህ አልጠየቅም? ፈጣሪ የፈጣሪ ስራ ነው። የእናቴ ዱዓ ነው። የእናቴ ዱዓ ነው። ከዛ ደግሞ እኔ ትልቅ ሰው ይወደኛል። ለምንድን ነው የሚወዱ? እኔ ትልቅ ሰው ወዳለሁኝ እና እንዲሁ መንገድ ላይ ምናምን እኔ ቤቴ ሳገኝ ምናምን ነገር ቁጭ ብዬ አውርቼ ምናምን ነው እንትን የምለው እና መጠየቅ ማውራት ደስ ይለኛል። ለእነሱም ወር ቅርብ ነኝ እና እኔ ላይክ አደርጋለሁኝ ያልኩኝ ሳይሆን ላይክ በ5 ብርና በ10 ብር የምታገኘው ምርቃት ቀላል አይደለም እና እኔ ወላሂ የማምነው እሱን ነው። የእነሱ ምርቃት የእነሱ ላይክ ዱዓና ጸሎት ነው እንትን ያደረገኝ ብዬ ነው የማምነው። ከዛ ደግሞ አላህ ደግሞ ያሰበልኝ ነገር አለ ዛሬ ድረስ አድርሶኛል። ከዛ በኋላ በቃ አሁን ቀኝ እጄ ትንሽ ስብራት አለው ትከሻዬ ላይ። ምክንያቱም በሰዓቱ ፍርሃት የነበረው ጭንቅላቴ ውስጥ ደም መፍሰስ እንዳይኖር ነበረ እና ያ ቼክ ተደርጌ ምናምን ስላልነበረ አንድ ቀን አላደርኩም ሆስፒታል ወጣሁኝ። እጅ አልታየም። ትንሽ የሕክምናችን ላይ ጉድለት አለ፣ በጣም ጉድለት አለ። ምክንያቱም ይሄንን ነገር ያወቅኩት መሰበሬን ያወቅኩት ከ10 ቀን በኋላ ራሴን ሳውቅ ነው። ራሴን አላውቅም ማለት ትሄዳለህ፣ ትበላለህ፣ ትጠጣለህ፣ ኤቭሪ ፋንክሽን ታደርጋለህ። ትሄዳለህ ሳይሆን ተኝቶ ነው እንጂ እንቀሳቀሳለሁ። እየተንቀሳቀስክ ነው ራስን የሳትከው? እየሄድክ ተነስተህ ምናምን? አዎ እንደ እብደት እኮ ነው። ምንድነው የሚባለው? አንኮንሺየስ ነበርኩኝ። በቃ በእግር እየሄድክ ነው እንዴ ራስን የሳትከው? አዎ እኔ እኮ ተኝቼ አወራለሁ ምናምን ያልክ መስሎኝ። እንዴት ነው ካሙ ነገር አልገባኝ። አሁን ነው የገባኝ። እየሄድክ ምናምን ሌላ ነገር ነው ወረክ እንዳይሆን አንተ ታየው። አሁንም ይሄ ነገር ጥሩ አይደለም። እግዚአብሔር እዴ አንተ አሁንም ደስ ይላል። 11 ዓመት ሆኖ ጥር 3 እሑድ ቀን ነበር። አሁንም ጥር 3 እሑድ ቀን ሰው እየሄደ አይ ነው ይኸውልህ፣ አሁን ለምሳሌ በጣም ሲያመቅ እኔ አሁን በጣም ካበበኝ እያየው ፌንት እንደሰራው ፊል ላደርገው እችላለሁ። which is ሰውነቴን ማዘዝ ካልቻልኩኝ አይደለም። አሁን ሰሞኑን የሆነ የተገተረ ሰውዬ እኮ አንዳንድ ሰው ለምሳሌ ግን በእንቅልፍ ልብህ እኮ ተነስተህ በር ከፍተህ ምናምን ሊሆን ይችላል። የሆነ 5 ደቂቃ 2 ደቂቃ ሊሆን እኔ መሰለኝ ተኝቶ ይበላል ይጠጣል ምናምን ግን ያወራል ማይነሳ በዛው ኖ እንደዛ አይደለም። ይኸውልህ መኪና ውስጥ ተኝቼ ነበር ሄድ የነበረው። ከዛ በኋላ እንደ ድንገት ትዝ የሚለኝ ነገር የሆነ ተገለበጠ መኪናው ምናምን እያሉ የሚጮሁ ሰዎች ያው ህልምም ሊሆን ይችላል አላውቅም እንደዛ። ከዛ በኋላ የማስታውሰው ነገር የለኝም። ደንግጬ ስለተነሳሁኝ ይሄን ነገር እንግዲህ ሕክምና ባለሙያዎች እንደሚሉት አላውቅም። አንዳንዴ ማለት ነው ጭንቅላት በጣም ሰቅጣጭ ሞመንቶች ካሉ እነሱን በራሱ ዲሌት ያደርጋል። ወይ ተመስገን ዲሌት ባያደርገው ኖሮ እኮ በጣም ከባድ እንትን ነበር ማለት እንዴት እንዳገኙኝ መሸከም ከከበደው ፔኑን ያንን ሚሞሪ ዲሌት ያደርጋል። አሁን ቤተሰቦቻቸው ምናምን ሲሞቱ አንዳንድ ሰዎች ይክዳሉ ይባላል። ይረሳዋል ጭንቅላት። እኔ አሁን እንዴት እንዳገኙኝ ሲነግሩኝ ምናምን ነገር ሰው ነው የሚነግረኝ። በቃ ታሪኬን እንደ እንትን እንዲህ ነው ያገኘን፣ እገሌ ጎን ነው ያገኘን፣ እንደዚህ ወድቀህ ነው ያገኘን ምናምን ሲሉኝ ማለት ነው አልሐምዱሊላህ ማስታወስ ብችል ኖሮስ፣ መርሳት እኮ ትልቅ ጸጋ ነው አይደል? ማስታወስ ብችል ኖሮስ፣ እነዚህን ሰዎች አይቻቸው ቢሆን ኖሮስ አእምሮዬ ጤነኛ አይሆንም። በቃ ከዛ በኋላ ግን በ10ኛው ቀን ምናምን ነገር ጭጫ ያለች ሰፈር በጣም የምወዳት ጭጪና እሷን ላቅፋት ስሞክር አልቻልኩኝም። እጄን አመመኝ። እጄ መስራት አቆም። ከዛ እኔም የራሴም እንትን አለ
ከዛ ሄድኩ። ቆይ ግን ለቀቁ? አሁን አደጋው ተከሰተ ምናምን ከዛ 2 ቀን ምናምን ተኝተህ ሆስፒታል ለቀቁ? ቤተሰቦች ምንም የለም ብለው ለቀቁ ነው? ሆስፒታል ወጣሁ። በቃ አእምሮ ደም አልደማም ተብሎ ወጣሁኝ። ዋናው ጭንቅላቱ ውስጥ ደም የለም፣ ጭንቅላቱ ደም መፍሰስ የለም ተብዬ ወጣሁ። ከዛ አያቴ ጋር ነኝ። አያቴ በአጋጣሚ ሆኖ እንትን ነበረች፣ ወሎ ሄዳ ነበር ቤተሰብ ጥየቃ። ሮጣ መጣች ምናምን ነገር። ከዛ በቃ እነሱ ጋር ነኝ። በደንብ ነው የተንከባከቡኝ ምናምን ነገር። ግን አእምሮኝ ሉዝ ስላደረኩኝ ምንም እንትን የምለው ነገር የለም። ከዛ በቃ እዛው ቤት አንድ ቀን አላደርኩም ሆስፒታል እኮ። በቃ ወጥቻለሁ በማክሱ። በቃ ደህና ነው ይሄ ልጅ ተባለ። ከዛ ግን ራሴን ዲስከቨር ያደረኩት እጄ እንደተሰበረ። ከዛ ሲያመኝ ሰፈር ወጌሻ ሰውዬ ነበር፣ ሄድኩ። እንዴት ነው? ከዛ ሳየው ይሄ ነገር ይንቀሳቀሳል፣ እዚች ጋር አለች አይደለ? ይንቀሳቀሳል። እንዲህ ሳደርገው ይገጥማል፣ እንዲህ ስለቀ የሆነ እንትን ነገር ነው። ከዛ ሄጄ ያሳየሁት ቀለል አድርጎ ነው እንትን ያለው። በቃ ይሄ ነገር ደሙ ስለረጋ ምናምን ነገር እንትን ማለት አለበት፣ በኑግ አድርገ ነው ምናምን ነገር ይፈርስና ከዛ በኋላ ትመጣለህ፣ እንደገና ትታሻለህ። የእግሬ ትዝ አለኝ። እግሬ ትራውማታይዝ አድርጎኛል። ጩጬ ሆኜም ቢሆን በጣም ነበር። በፍጹም ካልሆነ ግን እንደዚህ ይገጥማል፣ እንዳለው ይገጥማል። ሰውነት ሲኖርህ ስጋ ሲለብስ አያምህም፣ ስትከሳ ግን ያመሃል። ቀላል አድርጎ እንደዛ አለኝ። ከዛ ያማል፣ በጣም ነው የሚያማው። ስቲል ያመኛል በቀኝ ጎኔ ለረጅም ሰዓት ከተኛሁኝ ከባድ ዕቃ ካነሳው። ከዛ በኋላ በቃ እየቆየ በራሱ ጊዜ ገጠመ ምናምን ነገር አበቃ። አንተ የነቃኸው ምን ቀን ነው? ምን ሲሆን ነው የነቃኸው? ምን ሆነ መሰለህ? ጥር 3 ቀን ነበር። ጥር 3 2007 ቀን እሁድ ቀን ነበረ። በጣም በሚገርም ሁኔታ አሁንም ጥር 3 እሁድ ነው። ጥር 3 ዛሬ? አዎ ጎበዝ። ፈራው አራት ቀን ወላሂ ጥር 3 እሁድ ጠንቅቅ እያልክ እነሱ ጋር ነበርኩ። እኛ የምንጠንቀቀው ለእኛ ምንስጋ እንዳይደርስ እንትላለን። እሺ ከዛ ምን ሆነ? ወላሂ ይቅርታ አቋረጥኩ። ይሄ አሁን አጋጣሚ ይባላል እንዴ? አንተ ጥር 3ን ወይ ዱአ አርግባት አጋጣሚ በሚባል ነገር ታምናለህ አንተ? እኔ ማለት እንዲሁ ቀን ምናምን ይሉኛል ጓደኞቼ፣ ቀን ምናምን ነገር ግን ደግሞ ያው አጋጣሚ ነው እንጂ ቀኑ እንትን ስለሆነ ከዛ በኋላ ለሁለተኛ ዙር መሰለኝ አሁን ጥር 3 እሁድ ቀን የሚውለው ማለት ከዛ በኋላ የሆነ አመትም ላይ ጥር 3 እሁድ ቀን ውሏልና እኔ በዛ ነገር አላምንም። ጥር 3 ስለሆነ ቀኑ እንትን ስላለ ምናምን ነገር ግን የሆነ አንዳንድ ጊዜ የምታስታውሰው ነገር አለ አይደለ? እኔ በሰዓቱ ትምህርት ስላልነበረኝ ጠዋት አይቻቸው አያቶቼን ከሰዓት እመልሳለሁ ቢያስቤ ስለሄድኩኝ 25 ኪሎ ሜትር ኖ የ68 ኪሎ ሜትር ርቀት ያለው ቦታ ነው። ከዛ በቃ ጥር 17 ፋይናል ፈተና ነበረብኝ እና የሚነግሩኝ እናቴ ስትነግረኝ ጥር 17 ፈተና አለኝ መሄድ አለብን እያልኳት ነው በግድ ተመልሰን ወደ ሳንጃ እየሄድን የነበረው እንሂድ ብያት ነው። ከዛ ምን ትዝ ይለኛል መሰለህ? ጥር 12 ከጥምቀት በኋላ እንትን አይደል? ጥምቀት ሆኖ ጥር 12 ሚካኤል ቀን አይደለ? ያን ቀን ጎረቤቶቼ ነበሩና መንገድ ላይ አግኝተውኝ እነሱ የሚካኤል ታቦት እያስገቡ መንገድ ላይ አግኝተውኝ መንገድ ላይ እንዴት ይስሙኝ እንደነበረ ላይክ ከሞተ የተመለሰ ሰው እና እሱ ነገር እንደ ህልም ትዝ ይለኛል። በቃ ከዛ በኋላ ነው ቀስ በቀስ ሚሞሪ ሪከቨር እየተደረገ የመጣው ማለት ማስታወሱ የምችለው መጥቶታል፣ ጭንቅላቱን መጥቶታል። 12ቱን ቀን አልፌ 12 ቀን በፊት ደግሞ እኮ በጣም የሚገርመውን ነገር ልንገራችሁ። እንጂ ተመቷል ጭንቅላት። አውቃቸዋለሁ እኮ ሰዎቹን። እናቴ መሆኗን አውቃለሁ፣ አባቴ መሆኑን አውቃለሁ። ኤቭሪዋን አውቃቸዋለሁ። አይ መጥቶህ ነው ግን በሰዓቱ የተናገርኩትን ነገር አላስታውስም፣ የማደርገውን ነገር አላስታውስም። ምትለው በቃ ዳስ ወዝ ሞት ናቴን የሆነ ነገር መጥቶ ከዛ ሪከቨር እያረክ ነው እንጂ ደም ባይፈስም እንደዛ ነው እንጂ የሚሆን ሜቢ እንደዛም ዛሬ ተጠንቀቅ። እዚህ ላይ ይጻፋል። እኛም እንደ በዛ ልክ ጥለ መውጣት እሱ አዎ ባይ በሰዓቱ አለመታየቱ ነው እንጂ ላይክ አለመታወቁ ነው እንጂ ላይክ ስፔሻሊ ደግሞ ላይክ ምንድነው የሚባለው ይሄ ሙሉ ምርመራ ተደርጎ ቢሆን ኖሮ እጄ አሁን ላይ እንትን ብሎ በደንብ እንትን ማለት ይችላል። አሁን ከባድ ዕቃ ማንሳት አልችልም። ቀኝ እጄ ግን ደግሞ አልሐምዱሊላህ የምለው ነገር ምን እንደሆነ ታውቃለህ?
ሁለተኛ እግሬን ብሰበር እንደማይድን ተነግሮኛል። ያ ሁሉ ገደሉት ስንገባ እግሬና ምንም አልሆንኩ ፈጣሪ ስራ ሲጠብቀኝ ማለት ነው። እንትን ያልኩት ይሄ ነው፣ ከባድ አደጋም የሚባል አይደለም። ከዛ በቃ አሁን እኮ እንዲቻልኩኝ ከዛ በኋላ 11ኛ እና 12ኛ ክፍል ልመለስልን ወደ 11 እና 12 11ኛ ክፍል ልገባ የድሮ ትምህርት ቤቴ ሄጄ አመለከትኩኝ። ብዙም ያመለክት ሰው እያለ ዳይሬክተሩ ያቀኛል፣ አህመዲን በቃ ቦታ የለንም ምናምን ነገር አለኝ። በእናት በቃ ለመንኩት። ከዛ ፈተና ትፈተናል ተባልኩኝ። ፈተና ተፈተንኩ። ብዙም አልጠፋኝም ትምህርቱ። ጎበዝ ተማሪ አይደለሁኝም። አሁን እንደገና በስራ ውጥረት ላይ ነው የነበርኩት። ስራ ስሰራ መማርበትን ገንዘብ እያጠራቀምኩኝ ነበር። እንደነገርኩ እናትና አባቴ በሆነ ሚንስ ባልነገሩኝ ሚንስ ገንዘብ የላቸውም። ሶ እነሱ ሱቅ ላይ ስቀመጥ ገንዘብ አጠራቅማለሁ፣ እየተናገርኩኝ ገንዘብ አጠራቅማለሁ። ገንዘብ ያን ያጠራቀምኩትን ገንዘብ ይዤ ነው ትምህርት ቤት ልማርበት የሄድኩት። ያንን ነገርም አስረድቼዋለሁኝ በተወሰነ ልክ። ፈተና ተፈተንኩ፣ አለፍኩ፣ ጀመርኩኝ ትምህርት። መልሼ አያቶቼ ጋር ተመለስኩኝ። መልሼ ጓደኞቼ ጋር ተመለስኩኝ፣ የድሮ ጓደኞቼ ጋር ምናምን ነገር እና ከዛ 11ኛ ክፍል ደስ የሚል እንትን ነው። ያው ፕሪፕ መጀመሪያ አይደለ? ፍቅረኛ ምናምን ይዘህ ነበር ወይ? ያለስኩም ዝም በል አልያዝኩም። እኔ በጣም ቤተሰቦቼ ናቸው ማለት ግን እኮ በተቆነጠጠ ሰው በጣም የተያዘ ሰው ትንሽ ለቀቅ ሲደረግ እኔ አሁን ፀጉሬን እንደዚች ከኖርማል ሌላ እንደዚች አይፈቀድም ነበር። አሁን ሲለቁኝ ደግሞ አሰብከው አይተህ እንደዚህ ይሆናል። በጣም የተያዘ ሰው ሲለቀቅ ዲቤክ ምን እንዳለ ታውቃለህ? ፀጉር በጣም አስይዘዋል ይዘዋል እንደ ማሰብ አቆም ካደኝ በጣም አስራዋል እንደ ያለኝ። እሺ ወደ እሱ እንመለስ። እኔ አያቴ በጣም እንትን የምትለኝን ያክል በጣም ደግሞ ሃርድ ናት። ላይክ ይሄ ወግ አጥባቂ የምትለው አይነት ሰው አለ አይደለ? ልክ እንደሱ ስለሆነች በጣም እፈራለሁኝ። እንደገና ደግሞ እነሱን ማሳዘን አልፈልግም፣ እነሱ የማይፈልጉት ነገር ላይ። ከዛ ደግሞ ወንድ አያቴ ደግሞ ላይክ ጎንደር ላይ አሉ የሚባሉ የሚታወቁ ትልቅ ሼህ ናቸው። የእሳቸው ልጅ ተብሎ እንትን ማለት ስላልፈለግኩኝ በቃ እንደዛ አይነት ነገር ላይ ብዙም አልገኝም። 11ኛ ክፍል እንትን አልን ምናምን ነገር እና እየተማረን የሆነ ሰዓት ላይ ወደ በነገር ላይ ዲቪ ደርሶኝ ነበር 11ኛ ክፍል። ዲቪ ደርሶ ነው እዚህ ከኛ ቁጭ ብለህ ምን ነው አልክ? ደርሰህ መተህ ነው ደብሮ ነው? አዎ አየሩ ምናምን ነበር። 11ኛ ክፍል ሆኜ ያው 11ኛ ክፍል ትልቅ አትባልም፣ ልጅ ነህ። አሁንም ልጅነት አለ፣ ቲኔጅ እንትን ነው። ጓደኞቼ ኪሩቤል ይባላል ስቲል አሁንም ጓደኛዬ ነው፣ በጣም የምወደው ወንድሜ ነውና ምን ይላል ዲቪ እኮ ሞላሁ ምናምን ነገር 18 ዓመት ሳይሞላ አይቻልም። አይ ይቻላል፣ ፓስፖርት 1 ዓመት ጨምረን እናወጣለን ምናምን ነገር። ኦኬ እሺ እንሞክር። ሄደን ሞከርን። የት ነው? እዛው ኮምፒውተር ቤት ሄደን ሞላን። ከዛ በኋላ ጥቅምት ወይም መስከረም ወደ መጨረሻ የተሞላ ዲቪ ግንቦት ላይ ነበር። ከሚያዚያ ሜይ 5 ጀምሮ መሰለኝ የሚታየው አናውቅም። ከዛ የሆነ ሰርግ ላይ ተሰብስበን ካዝኖቼ ጋር ዲቪ እኮ እየታየ ነው ምናምን ነገር። አህመዲን አልሞላህም? ለምን ዲቪ አታይም? ኦኬ ሞልቼ ነበር። ፔፐሩን የት ነበር ያስቀመጥኩት? ማስታወሻ ደብተሬ ውስጥ ነበር። አወጣው። በማግስቱ ከትምህርት ቤት ስንመለስ ጓደኞቼ ጋር አብረን ሄደን አየነው። ደርሶሃል አለች። ቀልድ ነበር ይመስለኝ። ወላሂ ደረሰ። ምኑ? ወላሂ እንዲህ ነበር ያልኳት። ደረሰ ስትለኝ ምኑ አልኳት። አህመዲን መሐመድ አየነው አይደል? አዎ ደርሶሃል አንተ ነህ እኮ ነው ብላ ከነ ኬዝ ነምበር የሚባል ምንድነው? ዲቪ ሲደርስ ምንድነው የሚለው? እዛ ነው ዲር አየነው አህመዲን መሐመድ you have been selected for further diversity visa program ምናምን የሚል ደብዳቤ ያለው እና አይ ሪሜምበር ሌተሩ ምናምን እንዴት እንደነበረ። ከዛ አይ ዋዝ ላይክ በቃ ተንቀጠቀጥኩኝ። በቃ ልሄድ ነው፣ ቤተሰቦቼን ጥዬ ልሄድ። የመጀመሪያ ቀንና ጓደኞቼ በቃ የመንገዱ አህመዲን ዲቪ ደረሰው ለሰው ሁሉ ማለት ነው፣ ለማያቀኙ ላዘው
ከዛ ቤት ሄድኩኝና ሾክድ ያደርጋል እና ማለት ዲቪ ደረሰ ሲባል ሄድክ ነው በቃ የሚታሰበው እና ግን አልሄድኩም እኔ እስካሁን ደርሼም አልመጣም። ለምንድን ነው ያልሄድከው? ኢትስ ኤ ሎንግ ስቶሪ እናውራበት። ዲቪው እንዴት መሰለህ ፌል ያደረገው 11ኛ ክፍል ሆኜ ነው የመጣው። 12ኛ ክፍል ሆኜ ነው ፕሮሰስ የተጀመረው። ዴስ 260 ነው 360 ነው ብቻ ጠፍቶብኛል። እንደዛ የሚባል ነገር አለ። ሁለተኛ የሚሞላውን ፎርም ሞልቼ ለኢንተርቪው መጠራት ነበረብኝ። ለኢንተርቪው ስጠራ ከዛ ዴስ 260 ሞልቼ ለዲቪ ለምንድን ነው የሚባለው ይሄ ለኢንተርቪው ስጠራ ለኢንተርቪው የተጠራሁት ግንቦት 1 ነው። እኔ ሞዴል የ12ኛ ክፍል ሞዴል በምፈተንበት ሰዓት ኤምባሲ ለመግባት የ12ኛ ክፍል ውጤት ያስፈልገኛል። የተነገረኝ እንደዛ ነው። የ12ኛ ክፍል ውጤት ያስፈልጋል። የ12ኛ ክፍል ውጤት ይዘህ ነው መግባት ያለብህ። እኔ የሞላሁት 11ኛ ክፍል ሆኜ ነው የሞላሁት። ደግሞ ሃይ ስኩል ዲግሪ ብዬ ነው። ሃይ ስኩል ዲግሪ ደግሞ የ12ኛ ክፍል ውጤት ነው የሚጠይቀው። ሶ ለዛ ቀጠሮ ማራዘም አለብኝ። የግንቦት 1ን ቀጠሮ ወደ ኦገስት 25 አደረግኩት። ኦገስት 25 ማለት ነሐሴ የሆነ ቀን ነሐሴ 20 ወይም ደግሞ ነሐሴ 10 ምናምን ነው። ያ ማለት የ2017 ዲቪ ነበር የደረሰኝና 2017 የሚያልቀው ዲቪው በምንድን ነው የሚባለው ይሄ ሴፕቴምበር 31 2017 ነበረ። እኔ 1 ወር ሲቀረው ነው የገባሁት ኤምባሲ። ሶ ቪዛ በአመት ውስጥ 50,000 ቪዛ 55,000 ቪዛ እንትን ይላል። ከ55,000 ቪዛው ኦልሞስት ተሰጥቶ አልቋል። ኬዝ ነበር 28,000 ነበረ። በሰዓቱ ብሄድና ዶኪመንት ሙሉ ቢሆን ኑሮ ይሳካልኝ ነበረ። በጣም የሚገርም ነገር ቢጫ ፔፐር አለች፣ ሁሉም የሚጓጓላት ቢጫ ፔፐር። ኮንግራቹሌሽንስ አህመዲን ለቪዛ ብቁ ነህ ግን አለችኝ። ቪዛ ስለጨረሰን ወርልድ ዋይድ እንትን እንደ ዓለም አቀፍ እንትን ትርፍ ቪዛዎች ከተገኙ ይመታልሃል። ሽንት ቀዘቀዘ። በቃ ያን ሰዓት እንደማልሄድ አውቄዋለሁ። ከዛ በኋላ ግን አብራኝ የገባች ልጅ ነበረች፣ ሀናን ትባላለች። አብረን ነው ኤቭሪ ፕሮግሬስ ያደረግነው እና ገብታለች። እሷም ተመሳሳይ ነበር የተባለችው። ግን በጣም የሚገርም ነገር ኬዝ ነምበር የሚባለው ነገር ዋጋ እንዳለው የገባኝ ያኔ ነው። 8,000 ምናምን ነው የእሷ ኬዝ ነምበር፣ የኔ 28,000 ነው የእሷ። ከዛ ደግሞ ሌላ ደግሞ እዛው አሜሪካን ኤምባሲ የተዋወቅ ነው በተመሳሳይ ኬዝ የገባ አይ ቲንክ ረቢ ስሙን ዘነጋሁት። እሱም እኔ እሷ ሶስታችን በተመሳሳይ ኬዝ የገባ ነው፣ በተመሳሳይ ቀን የገባ ነው። ሁለቱ 8,000 እና 9,000 ነበር ኬዝ ነምበራቸው። ቪዛ ሲገኝ የሁለቱ ተመታ የኔ ቀረ። ቆይ አሁን ስታስበው ለበጎ ነው ብለህ ታስባለህ አንተ? አልሐምዱሊላህ ማለት የጎደለኝ ነገር የለም። አይ በአጠቃላይ ለበጎ ነው በሚለው ታምናለህ? እና ለበጎ ነው ለበጎ ነው ማለት በቃ ከዛ በኋላ ማለት ቻሌንጆች አሉ። ከዛ በኋላ ያሳለፍኳቸው ቻሌንጆች አሉ። ለምን ብዬ ያማራርኩባቸው በጣም ብዙ ቀናት አሉ። ማለት ለምን እኔ ብቻ፣ ሌሎች እኮ የቀሩ ሰዎች አሉ። አሜሪካን ኤምባሲ ጠርተውን ወደ 50 ምናምን ሰዎች ዘንድሮ ቪዛ ዲቪ ያልደርሷችሁ ግን ደግሞ ቪዛ ስላለቀ አልመታንላችሁም ብለው እኮ ያስቀሩን 50 ምናምን ሰዎች ነን ከነ ሙሉ ቤተሰብ። ግን አብረውኝ የገቡ ልጆች ደግሞ ሄደዋል። ለምን ብዬ አማረር ያለሁ ደግሞ ከአንዴም ደግሞ ሁለቴ ነው ዲቪ ደረሰኝ። ሁለቴም አልሄድኩም። ሁለቴ መኪና አደጋ፣ ሁለቴ ዲቪ ደርሶኝ ቀርቻለሁ። ምንድን ነው ሁለተኛውስ? ሁለተኛው ምን ሆነ? ሁለተኛው ኮቪድ ነው። ኦኬ እሱ በሀገር የመጣ ነው እንዳልል ደግሞ ማለት ነው። ቤተሰብ ነገር ነበር አብሮኝ ፕሮሰስ የሚያደርግ እሱ ተሳክቶለት ሄዷል። ከሄዱ 300 ምናምን ሰዎች ኢትዮጵያ ውስጥ 2900 ምናምን ሰዎች ደርሶን ከሄዱ 300 ሰዎች መካከል አንዱ እሱ ነው እማቀው በዙሪያ ያለ ሰው ማለት ነው። እኔ ግን አልሆነም። በቃ ከዛ በኋላ ምንድነው እኔ እንትን ያልኩት አላህ እንጀራዬን እዚህ አድርጎታል። በቃ አልሐምዱሊላህ ደግሞ እንጀራ እዚህ ስለሆነ ነው ያርልስ ሴልስ የሆንኩት። በ7 ዓመታት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው፣ ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም ከኢትዮ ሪል ስቴት አዋርድ የክብር ሽልማትን የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው እያለ ነው። በቅርቡ ባወጣቸው ሳር ቤት ቫቲካን ኤምባሲ አቅራቢያና አቧሬ ላይ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ሁኑ ይላቸዋል። ከባለ 1 እስከ ባለ 3 መኝታ ቤቶችን ካለምንም ወለድና ተጨማሪ ክፍያ በኢትዮጵያ ብር ብቻ በመዋዋል ይግዙ ይለውታል።
እንዲሁም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው። ለተጨማሪ መረጃ እንዲሁም ሳይትና ኦፊስ ለመጎብኘት ስክሪኑ ላይ ባለው ስልክ ደውሉ። ቴምር ፕሮፐርቲስ። ከዛ በኋላ አዲስ አበባ መጣሁ። አዲስ አበባ ምክንያቱም ግቢ ገብቼ ግራጁዌት አድርጌያለሁ። በምን እንደነበር ይጨርስ ሜካኒካል ነው ግራጁዌት ያደረኩት። እስቲ ትምህርታዊ ነገር ትንሽ አውሩ። ሰጥር በልተንሽ ጠይቀኝ ግቢ ከገባሁ በምን ላይክ ግራጁዌት ያደረክበት ነገር ሰርተሃል? አልሰራሁም አይደለም ሰው ዝም ብለን እኮ ነው ወረቀቱን እንይዘው። እግዚአብሔር እኔ ሜካኒካል ነው የተማርኩት። ሜካኒካል መማር ፈልጌ አይደለም የተማርኩት። ኦኬ ግቢ ስገባ ኢንጂነሪንግ ደረሰኝ። ኢንጂነሪንግ ሲደርሰኝ ድሮይንግ ስለምወድ ድሮይንግ አለው ስላሉኝ ሜካኒካል ተማርኩኝ። ምን ነበር አንተ ፍላጎትህ ልጅ እያለህ? ጆርናሊዝም መማር ፈልግ ነበር። ታዲያ ጆርናሊዝም ለምን አልገባህ? ናቹራል ገባውኛ። ታዲያ ኦኬ ከናቹራል ኮደ ሶሻል ሙቭ ማድረግ ባይ ዘ ዌይ ምን መሰላችሁ፣ እኔ አሁን እዚህ ጋር ማምነው አንድ ነገር አለ። ብዙ ጊዜ ልጅ ራሱን የሚያጣው አንድ ቤተሰቡን ለማስደሰት፣ ሁለተኛ ደግሞ ትምህርት ካሪክለሙ፣ ሶስተኛ ደግሞ መምህራኖቹ የሚሰጡት ማንነት አለ። እኔ ቤተሰቦቼ ዶክተር እንደሆን ይፈልጋሉ። ዶክተር እንደሆን ናቹራል መግባት ነበረብኝ። ራሴ ጆርናሊዝም መማር ፈልግ ነበር። ሶስተኛ ደግሞ ትምህርት ሚኒስቴር የመደበኝ ኢንጂነሪንግ አለ። ከዛ እኔ ከቤተሰቦቼ ያጠፋው አንተ ነህ ማለቴ ናቹራል ተማርክ 12 ድረስ ጨርስ። ከዛ ግቢ ስትገባ ከናቹራል ወደ ሶሻል ሙቭ አድርገህ ውጤትህ ቆንጆ ስለሆነ ይሰጡህ ነበር። አይ ሆፕፉሊ ቆንጆ ነው አይደል? አሪፍ ነበር። እሱን እኮ ነው የምልህ። ይሰጡህ ነበር የፈለከውን ፈርስ። ጆርናሊዝም እኛ ግቢ አይሰጥ። ቲያትሪካል አርት ነበረ። ቲያትሪካል አርት ብገባ ደግሞ አያቴ ታብዳለች። ቲያትሪካል አርት ዲፓርትመንት ነበረ። ግቡ ተብለን ተጠይቀናል። ከዛ በኋላ ብገባስ ቲያትሪካል አርት ፍቅሩ ነበረ። ቲያትሪካል አርት ማለት ሞክራለሁኝ ምናምን የሆነ ሚኒ ሚዲያ ምናምን ሰርቻለሁ። ትንሽ ትንሽ እጽፍ ነበር ደግሞ የሆነች እንትንና ሞክረዋለሁ። ግን አዎ ልክ ነው፣ የራሴ ጥፋትም አለበት። ሙሉ በሙሉ ብሌም እያደረግኩኝ አይደለም። ግን ከዛ በኋላ ሜካኒካል የወደድከው ካልተሰጠ የወደድከውን የተሰጠህን ውደድ የሚባል ነገር አለ አይደለ? እሱን ነገር ብዬ የተሰጠኝን ለመውደድ ጣርኩኝ። በቃ ከዛ ሜካኒካል 5 ዓመት ታሽቼ ወጣሁ። መማርህ ይቆጭሃል? መማር አይቆጨኝም። ማለት መማር ማለት ሜካኒካል ኢንጂነሪንግ መጨረሰ አይደል ነው። እኔ ሌላው ሪግሬት በሚያደርገው ልክ ሪግሬት አላደርገውም። ግቢ ገብቼ 5 ዓመት መቆየቴ በጣም የ5 ዓመት ትልቅ ሌሰን ስላስተማረኝ 5 ዓመት መቆየት ስለነበረብኝ ነው። 5 ዓመት አመዲን ሼፕ መደረግ ስለነበረበት ነው 5 ዓመት ግቢ የተማረው የሚለውን ነገር አምናለሁኝ። 5 ዓመት ሼፕ ተደርጌያለሁ። 5 ዓመት ተምሬያለሁኝ። ከአካደሚክ ውጭ ያለው በቃ ህይወት ያስተማረኝ ከቤተሰቦች ተጠቅሞ እኮ ይሄ ነው። ማርያምን ብዙ ነገር ስለ ላይፍ ከወጣህ በኋላ አይከብድህም። መጥፎም ነገር አለው ግቢ። ሰልፍ ማኔጅመንት ነው። ምን እኔ ግቢ ያን ያህል መጥፎ በነገር ላይ ቤት ውስጥ እያሉ የሚያደርጉት ነገር ነው። ውጪ ሲወጡ በደንብ በነፃነት የሚያደርጉት እንጂ እኔ ግቢ ገብተው ሃይማኖተኛ ሆነው በጣም የጠነከሩ ልጆች አውቃለሁ። ውጪ ኦልሬዲ የተበላሹ ያሉ ልጆች ግቢ በጣም ይበላሻሉ። ሰውም ሼፕ ያደርጋል፣ ጓደኛህም ሼፕ ያደርጋል እንጂ ምንም በሱሪ የመጣች ልጅ ቀሚስ ለባሽ ሆና ሄዳለች። ብዙ ነው እንደዛ አይነት ነገር ግቢ ባይዘው እኔም እንደዛ ማቃቸው ልጆች አሉ። ግቢ መተው ሃይማኖተኛ ሆነው በጣም ራሳቸውን ሼፕ አድርገው የወጡ ከዛ ደግሞ አቋርጠው የሚወጡ ልጆችም አውቃለሁ። ግቢ ልበላሽ ካልክ እስከ ጥግ ድረስ ትበላሻለህ፣ ልስተካከል ካልክ እስከ ጥግ ድረስ ትስተካከላለህ። ሁሉንም ላይ ካልክ ደግሞ የሚከለክልህ የለም። ሁሉንም ታይበታለህ። ምክንያቱም እዛ ጋር የሚቆጣጠር ቤተሰብ የለህም። ዩኒቨርሲቲውም እስከ ቆየ ነው። ከዛ በኋላ ማቶን አይነት ወይ በዲስፕሊን ወይ በውጤት ያባረራሃል፣ ትመለሳለህ። መከረኛ ቤተሰብ አለ። እኔ እስካሁን ድረስ አልረሳውም። አንድ እናት ልጇ ጠፍታባት ስልክ አልደውልም ብላ መታ አዋተን ወደ ቤት የመለስናት እናት ነበሩ እና ልጃቸው ጠፍታ ነው ግቢ ስትጨር ጠፋች። እናት የሚደብር ነገር በጣም እና አለ እንደዛ። እኔ 5 ዓመት ስማር እንትን አደርጋለሁኝ፣ ኦብዘርቭ አደርጋለሁኝ፣ ዙሪያዬን አያለሁኝ እና ላይክ ተማሪ ካለ ሁሉም ቦታ አስተማሪ ያለ አይደለም የሚባለው፣ እሱን ነገር አምንበታለሁኝ። ዙሪያዬን አይቼዋለሁ፣ ከዙሪያዬ ተምሬበታለሁኝ እና ግቢ 5 ዓመት መቆየቴን ከዛ ደግሞ ዲቪው 12ኛ ክፍል ቀርቶ ስለሆነ ግቢ የገባሁት መሸሸት ፈልግ ነበረ። ምክንያቱም በሰዓቱ ዲቪ ደርሶ ስትቀር የሚታሰበው በሽታ ነው፣
ምክንያቱም አሜሪካን ዲቪ ደርሶት የቀረሰው ፖዚቲቭ ነው የሚባለው እና እሱ አለ። ከዛ ደግሞ ወይኔ ሄደ ቢሆን ለቤተሰቦች ለእናት ለአባት የሚለኝ በጣም ብዙ ሰው አለ። ሪግሬት እንዳደርገው የሚያደርገኝ ሰው አለ። እና ምን አለ ሰው ባልሰማው የምትለው ነገር አለ። የሰው አፍ በጣም መጥፎ ነው። ሰው በጣም ሰምቶታል። ልጅነትም ስላለ አወራለሁኝ እኔ። ከዛ ያ ነገር ስለነበረ መራቄን ወድጀዋለሁኝ። 5 ዓመት ነው የቆየሁት ግቢ። ከዛ ደግሞ ጥሩ ጓደኞችን ጥሩ ሰዎችን አግኝቼበታለሁኝ። ላይፍ ተምሬበታለሁኝና እሱን እወደዋለሁኝ። ግቢ መግባቴን 5 ዓመት መማሬን እንትኑን አይደለም ዲፓርትመንቱ ምናምን ነገር አይደለም። ዲፓርትመንቱን ባልሰራበትም የሆነ ያክል ነገር ይዤበታለሁኝ። ከዛ በኋላ ከተመረኩኝ በኋላ ግን በዛ እንደማልቀጥልም ራሴ አውቀው ስለነበረ ቀጥታ ያደረኩት ነገር የሆነ ትሬኒንግ ሴንተር ነበር። ደረጃ አካዳሚ የሚባል አለ። ይሄ ፐርሰናል ዲቨሎፕመንት እና ወርክ ሬዲነስ የሚያሰለጥን ነፃ ትሬኒንግ ነው። ምን ይጠቀማል ድርጅቱ እናንተ ነፃ ሰልጥነው? ማስተር ካርድ ነው ፈንድ የሚያደርገው። ኤንጂኦ ነው። ለምንድን ፈንድ ያደርገዋል? ምን መሰለህ ዩኒቨርሲቲ የተመረቁ ልጆች ከዛ በኋላ ወደ ስራው ዓለም ከመግባታቸው በፊት ራሳቸውን ይወቁ። ከዛ ደግሞ እስከ ምን ድረስ መሰለም ትማረው እስከ ሲቪ ራይቲንግ እና እስከ ኢንተርቪዊንግ ድረስ ነው እንትን የምትለው እና ኢንተርቪው እንዴት ነው የምትደረገው የሚለውንም ነገር ነው የምትማረው እንጂ ሌላ ነገር የለውም። ከመጀመሪያው ፐርሰናል ዲቨሎፕመንት ከዛ በኋላ ኮሚኒኬሽን ምናምን ያልክ 8 አሁን ላለው ስራ ይጠቅማል። ደግሞ በተመሳሳይ ነገር ነው። ከዛ በነገር ላይ እኔ አንድ ራሴንም ዲስከቨር ያደረኩበት በዛ ነው። ከዛ ፐርሰናል ዲቨሎፕመንት ተባለ። ከዛ ሰልፍ ዲስከቨሪ የሚባል እንትን አለው። እሱን እየተማረን ኮሚኒኬሽን እያለ ሲሄድ ትሬኒንጉ ምንድነው ታወራበታለ። ትሬኒንግ ሲባል ዳይሬክት እዛ ጋር ቆሞ ትሬን የሚያደርግ ሰው አይደለም። ታወራበታለ ውስጥ ምናምን ነገር እዚህ ጋር ኤክስፒሪየንስ ይወራል። ትሬነሮቹ ማለት ትሬኒዎቹ መሀል ምናምን ነገር እና ትሬነሮቹም የራሳቸውን ነገር ይሰጡሃል። 3 ወር ትሬኒንግ ከወሰድኩኝ በኋላ ጥሩ ነኝ ኮሚኒኬሽን ላይ ኮ-ትሬነር ሆኜ የመጀመሪያ ስራ የተሰጠኝ በዛ ነው። ኮ-ትሬነር ሆንኩኝ። ከዛ በቃ እኔ የሚያዋጣኝ አይነት ስራ ይሄ ነው ብዬ ለራሴ ያስኩት። ከዛ በኋላ በአጋጣሚ ሆኖ 3 ወር ያንን ከሰራሁኝ በኋላ ተመራቂ ተማሪ ብቻ ነው የሚሰለጥነው። ተመራቂዎች ወጡ። እኛ አካባቢ የሰላም ማለት ይሄ አሁን ያለው ግጭት ምናምን ነገር ተፈጠረ። መውጣት ነበረብኝ። ከዛ ስራ መፈለግ ነበረብኝ። ተመልሼ ቤተሰቦቼን ማገዝ አለብኝ። የመጀመሪያ ልጅ ነኝ እኔ ለቤተሰቦቼ። ስራ መፈለግ ነበረብኝ። በ7 ዓመታት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው፣ ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው እንዲሁም ከኢትዮ ሪል ስቴት አዋርድ የክብር ሽልማትን የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው እያለ ነው። በቅርቡ ባወጣቸው ሳር ቤት ቫቲካን ኤምባሲ አቅራቢያና አቧሬ ላይ በሚገኙ ሳይቶቹ ላይ እስከ 35% የሚደርስ የእውነተኛ ቅናሽ አዘጋጅቶ የቤት ባለቤት ሁኑ ይላቸዋል። ከባለ 1 እስከ ባለ 3 መኝታ ቤቶችን ካለምንም ወለድና ተጨማሪ ክፍያ በኢትዮጵያ ብር ብቻ በመዋዋል ይግዙ ይለውታል። እንዲሁም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500,000 ብር ቅድመ ክፍያ ጀምሮ እየሸጠ ነው። ለተጨማሪ መረጃ እንዲሁም ሳይትና ኦፊስ ለመጎብኘት ስክሪኑ ላይ ባለው ስልክ ደውሉ። ቴምር ፕሮፐርቲስ